እሺ እንጀምር። እሺ ሁላችሁም እንዴት ናችሁ? እንኳን በሰላም መጣችሁ ነው የሚባለው። እሺ የዛሬው ሴሽናችን የሚሆነው ኢንተርንሺፕ ጋር ሪሌት የሚያደርጉ ዲስከሽኖችን የምናደርገው። ይህንን የምናደርግበት ምክንያት ሰርዲሮች አሁን ኢንተርንሺፕ ክረምት ላይ ስለምትወጡ ለዛ ኢንሳይት እንድታገኙበት በማሰብ ይህንን ሴሽን ያዘጋጀንላችሁ። ስለዚህ ሆስት ማደርግላችሁ እኔ አልፋ ሊንጮ ነኝ። እንግዶቻችን ደግሞ ከስኩል ኦፍ ኢንፎርሜሽን ሳይንስ ስታፍ ኢንስትራክተር ምህረት ጥበበ እና የአራተኛ ዓመት ተማሪዎች ተመስገን ጉንፋና ፈይሰል ሰይፉ እንግዶቻችን ናቸው ለዚህኛው ሴሽን ማለት ነው። ስለዚህ ምን አይነት ፍሎ ነው የሚኖረው ለሚለው የመጀመሪያ ላይ ምህረትን የተወሰኑ ጥያቄዎችን ከተማሪዎች የመጡልንን ጥያቄዎች የተወሰነ ጥያቄ ጠይቀን ከዲፓርትመንትም አፕዴት ካለ እሱን ነገር ምህረት ካሳወቀችን በኋላ ጥያቄዎቹንም ከጠየቅን በኋላ ፈይሰል እና ከተመስገን ጋር ቆይታ የምናደርግ ይሆናል። ተመስገንና ከፈይሰል ጋር የምናደርገው ደግሞ ምንድነው የሚሆነው ሞር ኤክስፒሪየንስ ሼሪንግ አይነት ነገር ላይክ አድቫይስ የመሳሰሉትን ነገሮች ነው ከነሱ ጋር የምናደርገው። ስለዚህ ጥያቄ ካላችሁ ጥያቄዎቻችሁን አዘጋጁ እና ሁላችሁም ማንኛውም ስለሆናችሁ ጥያቄዎቻችሁ መጠየቅ ትችላላችሁ አት ኤኒ ታይም። እንደዛ ነው የምንቀጥለው። ስለዚህ ከሱ በመቀጠል ደግሞ ኢንተርንሺፕ ትራኪንግ ሲስተም በኢንፎርሜሽን ሲስተም ሀብ ፕሮጀክት ቲም የተሰራ አለ። ስለዚህ ኦልሬዲ ፕሮጀክቱን አልቋል። ይህን ሲስተም ነው በዚህ አመት ላውንች ተደርጎ የምትጠቀሙበት እና እሱንም ሾኬዝ ያደርጋሉ ማለት ነው እሱን የሰሩት ልጆች። ስለዚህ እንጀምር። እሺ በመጀመሪያ ቅድም እንዳልኩት ከምህረት ነው የምንጀምረው። ምህረት ድምፅ የሚሰማሽ ከሆነ ራስሽን አስታውቂልን እና ከዛ ጥያቄዎቹን ቀጥላል። እሺ እንደምን ዋላችሁ። ያው ምህረት እባላለሁ። ኢንተርንሺፕ ኮርስ ኮኦርዲኔት ማድረገው እኔ ነኝ። በዛ ዙሪያ ዛሬ እንድንወያይ ነው የጠሩኝ ጓደኞቻችሁ። ስለዚህ የትኛውም ጥያቄ በእኔ ሳይድ ያለውን ለመመለስ ዝግጁ ነኝ። ከዛ በፊት ወይም ከእናንተ ኤክስፔክት የሚደረገውን ትንሽ አውርቼላችሁ ከዛም ጥያቄ መጠየቅ ትችላላችሁ። ዝም በጥያቄ መጀመር እንችላለን እናንተ እንደተመቸው። ያ እሺ ትንሽ ድምፅሽ ግን ርቋል መሰለኝ። አይሰማም? ይሰማል ግን ትንሽ ርቋል። እሺ እኛ ጋር በደንብ ይሰማል። ነው። እሺ የሚሰማ ከሆነ መቀጠል ትችላላችሁ። ስለዚህ ስለ ኢንተርንሺፕ ኮርሱ የተወሰነ ኦቨርቪው ምንድን ነው የሚመስለው የሚለውን ነገር ንገሪን እና ከዛ ጥያቄዎቹን በመሀል ሊመለሱ ይችላሉ፣ ግን ያልተመለሰ ካለ እንትን ማለት እንችላለን። እሺ ኢንተርንሺፕ እንደ አንድ ኮርስ ነው የሚቆጠረው አሁን እኛ ዲፓርትመንት እና ሌላም ቦታ። ስለዚህ የሚቀጥለው አመት መመዝገቡ የመጀመሪያው ስቴፕ ነው የሚሆነው። ኮርሱን ትመዘገባላችሁ። እሱን የመጀመሪያው። ከዛ በኋላ በዚህ ክረምት ነው የምትሰሩት። የመጀመሪያው ኳሊፊኬሽን ምንድን ነው? የሶስተኛ አመት መጨረሳችሁ ነው። ስለዚህ በዚህ ክረምት ላይ እንድትሰሩ ነው የሚጠበቀው በሶስተኛ አመት እረፍታችሁ ላይ። ስለዚህ የምትሰሩበትን ካምፓኒ መምረጥ አለባችሁ። ካምፓኒ ስትመርጡ በኋላ ላይ እነ ተመስገን ይነግሯችኋል። የምትመርጡት ካምፓኒ ለሚኖራችሁ ኤክስፒሪየንስ ወሳኝነት አለው። የኮርሱ ዓላማ የኢንተርንሺፕ ኮርስ ዓላማ እናንተ የተማራችኋቸውን በእነዚህ 3 አመት ውስጥ እኛ ዲፓርትመንት እኛ ስኩል የተማራችኋቸውን ትምህርቶች አፕላይ እንድታደርጉ ነው። ኔትወርኪንግ ሊሆን ይችላል፣ ዌብ ላይ ሊሆን ይችላል፣ ፍሮንት ኤንድ ባክ ኤንድ
ቴክኖሎጂዎች እስካሁን የተማራችኋቸው አሉ። እነሱን አፕላይ እንድታደርጉ ነው። የምትመርጡት ካምፓኒ ያንን ሊያሰራችሁ የሚችል መሆን አለበት። ኢንተርንሺፕ ሲወጣ ምንድነው ከኔ ኤክስፔክት የሚደረገው፣ እኔ ደግሞ ምንድነው የምችለው፣ ምን ላይ ነው ኢንትረስት ያለኝ የሚለውን አይታችሁ መምረጥ የመጀመሪያው ስቴፕ ነው። ከዛ በኋላ እዛ ካምፓኒ ውስጥ ገብታችሁ ደግሞ ፕሮጀክቶች ነው የምትሰሩት። ወይ ካምፓኒው ለብቻ ሊሆን ይችላል ለእናንተ የሚሰጣችሁ፣ ወይ ቲም ውስጥ ነው የምትገቡት። ስለዚህ ፕሮጀክት ላይ ግን መሳተፍ አለባችሁ። የሆነ የምትሰሩት ነገር መኖር አለበት። ከዛ እዛ ካምፓኒ ጋር ደግሞ ሱፐርቫይዘር ይኖራችኋል፣ እናንተን የሚቆጣጠር ማለት ነው። ስለዚህ ያ ሰው የሚሞላው ፎርም አለ ከዲፓርትመንት፣ ያንን ፎርም ትወስዳላችሁ። ደብዳቤ ትወስዳላችሁ፣ ያንን ፎርም ትወስዳላችሁ። ከዛ ሰውየው አቴንዳንሳችሁን እና ፐርፎርማንሳችሁን እዛ ላይ ይሞላል። ከዛ ሰርታችሁ ስትጨርሱ የሚቀጥለው አመት ደግሞ አድቫይዘር ይኖራችኋል። አድቫይዘራችሁን ደግሞ ለአድቫይዘራችሁ መታችሁ ደግሞ ሪፖርት ታቀርባላችሁ። ሪፖርቱ የራሱ ፎርማት አለው። እልክላችኋለሁ። በሪፕሬዘንታቲቭ በኩል ነው እስካሁን ስልክ የነበረው። ከዚህ በኋላ አዲስ አሰራር ካለ በዛ ይላክላችኋል። አሁን በተሰራው ሲስተም የሚላክላችሁ ከሆነ በዛ ይላክላችኋል። ሪፖርቱን ተከትላችሁ ደግሞ ፔፐር ታዘጋጃላችሁ። እሱን ደግሞ ለአድቫይዘሮቻችሁ ታቀርባላችሁ። ለአድቫይዘር የምታቀርቡት ከ60 ይያዝላችኋል። ሱፐርቫይዘሩ ደግሞ ከ40 ግሬድ ይሰጣችኋል። ከ100 ይያዝላችኋል ማለት ነው። ኦቨርኦል ያለው ይሄ ነው። እዚህ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ጋ ያሉትን ልጨርስና ያሉትን ጥያቄዎች አንዳንዳችን አንስተሻቸዋል እና ኢስቴሱ ስንት ነው? ምን ያህል ነው ዱሬሽኑ? ሃው ሎንግ እንደዚህ ቴክስ ነው? ኢሲቴሱ 2 ነው። 2 ኢሲቴስ ነው ያለው ግሬድ የሚሰጠው። ከ1 ወር በላይ ነው መስራት ያለባችሁ ኢንተርንሺፑን እስከ 2 ወር ድረስ። 2 ወር ነው ዱሬሽን የሚሆነው። ስለዚህ ክረምቱን ልክ በቃ ሐምሌና ነሐሴን ተብሎ ነው የታሰበው። ዱሬሽኑ ያ ነው። ኦኬ እሺ። ሌላኛው ጥያቄ ደግሞ ስኩሉ ኢንተርንሺፕ ማግኘት ላልቻሉ ተማሪዎች ያዘጋጃል ወይ? እንዴት ነው የሚሆነው እነሱ? ከዚህ በፊት እንደዚህ አይነት እንትኖች ነበሩ። አንዳንድ ተማሪዎች ልክ ኢንተርንሺፕ ማግኘት ሲያቅታቸው ይሞከራል፣ ግን ብዙ ስኬታማ አይደለም እስካሁን እኔ ባየሁት። ስለዚህ እሱ ላይ ብዙ እንትን ማለት አይቻልም፣ መመካት አይቻልም። እዛ ላይ በራሳችሁ ብትፈልጉ ነው የተሻለ የሚሆነው። ኦኬ እሺ። ሌላኛው ጥያቄ ደግሞ ከዚህ በፊትም ዶክተር ሚካኤል ተጠይቀው ነበር፣ ተመልሷል ብዬ አስባለሁ። ግን ላይክ ሌላው የተጠየቀው ጥያቄ ከገጠር ምናምን ለሚመጡ ልጆች፣ ከክፍለ ሀገር ለሚመጡ ልጆች ዶርሚተሪ ኦር እንደ አይነት ፕሮብሌሞች ይኖራሉ እና በሱ ሳይድ ከዲፓርትመንቱ የሚመቻች ነገር አለ የሚል ጥያቄ ነው። ሌላው ደግሞ እዛ ላይ አዲስ ነገር ያለ አይመስለኝም። ክረምት ሁላችሁም እንድትወጡ ይደረጋል። ሳመር ተማሪዎች ደግሞ ይመጣሉ። ስለዚህ እዛ ላይ አዲስ ነገር ያለ አይመስለኝም። ምናልባት ይሄ አሁን በቂ ምክንያት ነው። ስለዚህ ምናልባት የሚቀጥለው ምንድን ነው ሴሚስተሩ መጨረሻ ስለሆነ ግሬድ የሚገባው መስከረም እስከ ታህሳስ ባለው ሰርታችሁ እንትን ልትሉ ትችላላችሁ። እዚህ ስትመጡ ማለት ነው። ከመስከረም እስከ ታህሳስ ባለው ኢንተርንሺፑን ሰርታችሁ ከዛ በኋላ ከአድቫይዘሮቻችሁ ጋር ኮሚኒኬት ማድረግ ትችሉ ይሆናል እንጂ ለክረምት ዶርም በሚለው አዲስ ነገር ያለ አይመስለኝም። ኦኬ እሺ። ከዚህ አሁን ከእንትኑ ጋር በተያያዘ ክረምትም ላይ በጋም ላይ ላይክ መጀመሪያ ላይ ክረምት ነው የሚወጡት ተብሎ ኤክስፔክት የሚደረገው። ከዛ ደግሞ አመቱ የመጀመሪያው ሴሚስተር ላይ መውጣት ይችላሉ አይደል? እና ላይክ እንዴት ነው የሁለቱ ልዩነት ምንድን ነው? የቱስ ነው አድቫይስ የሚደረገው? ያው አድቫይዝ የሚደረገው የክረምቱ ነው። ምክንያቱም ክረምት ላይ ነፃ ናችሁ ተብሎ ነው የሚታሰበው። ደግሞ ናችሁ፣ የራሳችሁን ስራ ልትሰሩ ትችላላችሁ፣ ግን ኮርስ የለባችሁም። ከኛ የምንጠብቀው ከእናንተ ምንም ነገር የለም። ግን 4ኛ ዓመት ስትገቡ አልፋም አንተ ታውቃለህ፣ ኮርስ ትማራላችሁ። 5 ኮርስ 4 ኮርስ ትማራላችሁ። እንደገና
ኢንዱስትሪያል ፕሮጀክት አለ። በዛ ላይ ኢንተርንሺፕ ሲጨመርበት በጣም ነው የምትጨናነቁት። ስለዚህ ለእናንተው ጥቅም ሲባል ክረምት ላይ ብትሰሩ ጥሩ ነው። 2 ወር ማለት ሰፊ ጊዜ ነው። ማታውቁት ራሱ ቴክኖሎጂ ቢሆን ተምራችሁ ልትሰሩ ትችላላችሁ እዛው ራሳችሁን እያስተማራችሁ። እኔ አድቫይዘር ሆኜ ከተመደብኩባቸው ተማሪዎች አንዳንዶቹ የማያውቁትንም ቴክኖሎጂ እየተማሩ ይሰራሉ ክረምት። በጋ ላይ ግን እንደዚህ አይነት እድል አይኖራችሁም፣ ትጨናነቃላችሁ። ስለዚህ ክረምት ላይ አግኝታችሁ ብትሰሩ የተሻለ ይሆናል። ያ ይህንም ለማንሳት ነው የጠየቅኩት። ሌላው ጥያቄ ደግሞ ስለ ኢቫሉዌሽን ቅድም 40/60 ነው ብለሽ ነበር እና ስለሱ ላይክ ሞር ዲቴይልድ የሆነ ላይክ እንዴት ነው ኢቫሉዌሽኑ የሚሆነው? ከካምፓኒ ሳይድ ምንድን ነው የሚታየው? ከአድቫይዘር ሳይድስ እንዴት ነው የሚሆነው? እና ደግሞ አድቫይዘር እና ተማሪስ እንዴት ነው ኮሚኒኬሽናቸው የሚሆነው? እሺ ከአድቫይዘር አንደኛው ኤቫሉዌት የሚደረግበት ያው እሱን ሁሉንም ነገር ልነግራችሁ አልችልም፣ ግን ዋና ዋና ነጥቡ የሚሆነው ምንድን ነው የሰራችሁት የሚለውን አለ። ቅድም ምን ብያችኋለሁ? የምትመርጡት ካምፓኒ ይወስነዋል ብያለሁኝ። እኔ ካየሁት ሰጀስት ማድረገው የመንግስት መስሪያ ቤት ባትገቡ ጥሩ ነው ብዬ ነው። ለምሳሌ ቀበሌዎች እንደገና ይሄ ክፍለ ከተማ ምናምን የአይቲ ዲፓርትመንት ሊኖራቸው ይችላል፣ ግን እዛ ገብታችሁ ብዙ ነገር አትሰሩም። ሌላ ባንክ የሚገቡ ልጆች እኔ እንትን አካውንቱ ላ ዞሮ ሲከፍቱ የነበሩ ልጆች ነበሩ፣ ምንም ነገር ሳይሰሩ የመጡ ማለት ነው። አሁን እንደዚህ አይነት ነገር ይዛችሁ ስትመጡ ለኢቫሉዌሽኑ ይሄ አሁን በቃ እንደ ዜሮ ነው የሚቆጠረው፣ እንደሰራችሁ አይቆጠርም። አንደኛው ምን ላይ ነው የሰራችሁ፣ ሬሌቫንት ነው ወይ ለእኛ የሚለው የመጀመሪያው ነው። ከተማራችሁ ትምህርት አንጻር እሱ ይታያል። ከዚያ የምትጽፉት ሪፖርት አለ፣ እሱን ይላክላችኋል ፎርማቱ፣ እሱ ኢቫሉዌት ይደረጋል። ከዛ የምንጠይቃችሁ ጥያቄ ይኖራል አንድ አድቫይዘር። ስለዚህ እሱን አይተን ነው ስለ ፕሮጀክቱ ምን ያህል ታውቃላችሁ፣ ምን ያህል ይገናኛል ከተማራችሁት ነገር ጋር፣ ምን አዲስ ነገር ተምራችሁ መጣችሁ፣ ከቲም ወርክ አንጻር ሊሆን ይችላል፣ ማኔጀሪያል የሆኑ ነገሮች ተምራችሁ ሊሆን ይችላል የምትመጡት፣ አዲስ ምን ተማራችሁ፣ እንደገና ደግሞ የተማራችሁትን ደግሞ ምን ያህል አፕላይ ያደረጋችሁት የሚለው ላይ ነው የሚያተኩረው ኢቫሉዌሽኑ። ስለዚህ ከአድቫይዘር አንጻር ይሄ ነው። ሱፐርቫይዘሩ ደግሞ አንደኛው ኢቫሉዌት የሚያደርጋችሁ በአቴንዳንሳችሁ ነው። አቴንድ ታደርጋላችሁ ወይ እና የሰራችሁት ስራ፣ እሱም ዲፔንድ የሚያደርገው እዛ ሱፐርቫይዘሩ በሚሰጣችሁ ታስክ ነው። ስለዚህ ሱፐርቫይዘሩ ከ40 እኛ ደግሞ ከ60 ኢቫሉዌት እናደርጋችኋለን። ስለዚህ ልክ ስትጨርሱ ወዲያው ሪፖርቱን ብትጀምሩት ጥሩ ነው። ለምሳሌ ክረምት ሰርታችሁ ልክ ታህሳስ ሲደርስ አይደለም ሪፖርቱን ብትሰሩ ጥሩ የሚሆነው፣ እዛው ሪፖርቱን ሰርታችሁ ጨርሳችሁ አድቫይዘሮቻችሁን ኮሚኒኬት ታደርጋላችሁ። እንዴት ነው ኮሚኒኬት የምታደርጉት የሚለው እስካሁን እኔ በኢሜይል እና በቴሌግራም ነው ኮሚኒኬሽኑ የነበረው። እኔ ለእናንተ አስታይን አድርጌ ሊስቱን እሰጣችኋለሁ። ከዛ እናንተ ደግሞ ዳይሬክትሊ ወር ስልካቸው የምታውቁ ከሆነ በስልካቸው፣ ካልሆነ በኢሜይል ነው ኮሚኒኬሽኑ የነበረው። እንደዛ ነው። አሁን ግን ሜቢ ሲስተሙን ተጠቅመን ምንሰራ ከሆነ እናያለን እንዴት እንደሚሆን። እሺ ከኔ ሳይድ የመጨረሻ ጥያቄ ነው የሚሆነው። ቅድም አድቫይስ ማይደረጉ ካምፓኒዎችን ላይክ የመንግስት መስሪያ ቤቶች፣ ባንኮችን ሜንሽን አድርገሽ ነበር እና ላይክ ፍሮም ዮር ኤክስፒሪየንስ አድቫይዝም ስታደርጊ ሪከመንድ የምታደርጊያቸው ካምፓኒዎች አሉ? አንደኛው እሱ ነው ጥያቄ። ሁለተኛው ደግሞ ቅድምም ላይክ እንደ አድቫይስ የነገርሻቸው ነገር ነበር እና ከዛ በተጨማሪ ደግሞ ላይክ ከኢንተርንሺፕ ጋር በተገናኘ ምን ትመክሪያቸዋለሽ አሁን የሚወጡትን ተማሪዎች? እሺ አድቫይዝ ያላረኩበት ምክንያት መጀመሪያ ልናገር። የማልመክራችሁ የመንግስት መስሪያ ቤት እና ባንኮች ምናምን ኢንሹራንስ ካምፓኒዎች አፕላይ እንዳታደርጉ የምመክርበት ምክንያት እኔ እስካሁን ያየሁት፣ አሁን ለምሳሌ ባንኮችን ብንወስድ ባንኮቹ ራሳቸው የተዘረጋ ሲስተም አላቸው ሙሉ፣ በቃ የእናንተ ኢንፑት አይፈለግም ብዙ ነገር። ስለዚህ ወይ ኬብል መሰካት ሲነቀል ምናምን፣ ይሄ በጣም መንዴን የሆኑ ታስኮች ነው የሚሰጧችሁ። እኔ ባንክ ገብቶ ብዙ ስራ የሰራ ተማሪ አላየውም በዚህ 2 ዓመት። ከዛ
ኢንሹራንስ ካምፓኒም ደሴም እንትን አፕላይስ። ሌላ እንደነገርኳችሁ አካውንት የሚያስወጡት ልጅ ነበር። አንዱ ልጅ አሁን አካውንት አውጥቶ እያወጣ ነው የነበረው። ምንም ነገር ሳይሰራ ነው የመጣው። እንደገና ነው እንዲሰራ የተደረገው። እንደገና እንደ አዲስ አፕላይ አድርጎ ሌላ ቦታ እንዲሰራ ተደረገ። የመንግስት መስሪያ ቤቶችም እንደዛው ብዙ እንትን የለም። ለእናንተ የሚሆን ብዙ ታስኮች ላይኖሩ ይችላሉ። አንደኛ እሱ ነው። ሁለተኛ ሱፐርቫይዝ የሚያደርጋችሁ ሰው አይኖርም። ብዙ ጊዜ እኔ ባየሁት ኤክስፒሪየንስ ሱፐርቫይዝ የሚያደርጋችሁ ሰው አይኖርም። ግን ሶፍትዌር ካምፓኒዎች ብትገቡ፣ ሶፍትዌር ዴቨሎፕ የሚያደርጉ ካምፓኒዎች ስታርታፖች ውስጥ አፕላይ ብታደርጉ እነሱ ዋና ፎከሳቸው ሶፍትዌር መስራት ነው። ስለዚህ በደንብ አድርገው ይቆጣጠሯቸዋል፣ ታስክ ይሰጧቸዋል። ብዙ ነገር ትለምዳላችሁ። ለምሳሌ ፕሮጀክት ማኔጅመንት ስኪል ልትለምዱ ትችላላችሁ። ቲም ወርክ ትለምዳላችሁ። አዳዲስ ቴክኖሎጂዎች ምናምን ልትለምዱ የምትችሉት ሶፍትዌር ካምፓኒዎች ውስጥ ስትገቡ ነው። አሁን ተመስገንም ይነግራቸዋል። ተመስገን አሪፍ ኤክስፒሪየንስ ካላቸው ተማሪዎች እኔ ካየኋቸው አንዱ ነው። ብዙ ነገር ሰርቶ ነው የመጣው። ከአንድ ቦታም በላይ ነው ኢንተርንሺፕ የሰራው። ስለዚህ እሱንም በደንብ ትጠይቁታላችሁ። እሱ አሁን ሶፍትዌር ካምፓኒ ነበር የገባው። ሌሎችም አሉ እንደዚህ ከእሱ ጋር እንትን ያሉ ባለፈው ዓመት ሰርተው የመጡ እና እኔ ያየሁት ሶፍትዌር ካምፓኒ ስትገቡ ሞር ኤክስፒሪየንስ ታገኛላችሁ። ብዙ ነገር ተምራችሁ ትመጣላችሁ። ትልልቅ መስሪያ ቤቶች ግን ስትገቡ ያ በጣም አናሳ ነው። ስለዚህ እኔ ሰጀስት ማድረገው ይሄንን ነው። እንደገና ክረምት ላይ ጊዜ ካላችሁ ከአንድ በላይ መስራት ከቻላችሁ ብትሰሩ ብዬ እመክራችኋለሁ። ከዛ ደግሞ የሰራችሁትን ደግሞ ፖርትፎሊዮ ደግሞ ዌብሳይት ሰርታችሁ እዛ ላይ ደግሞ በደንብ ዲስፕሌይ ብታረጉ ስኪላችሁን ጥሩ ነው ለእናንተ ብዬ አስባለሁ። ያለኝ ይሄ ነው። ኦኬ ስፔሲፊክ ግን ይሄ ካምፓኒ የምትይው አለ ከካምፓኒዎች ማለት? እኔ ስፔሲፊክሊ ይሄ ነው ብዬ የምናገረው የለም፣ ግን እናንተ ማስታወቂያ ሲወጣ መለየት ትችላላችሁ አይደል? ስለዚህ ሶፍትዌር ካምፓኒዎች ከሆኑ ሞር የተሻለ ይሆናል። ወር ስታርታፖች ምናምን ሲሆኑ የተሻለ ይሆናል ከመስሪያ ቤቶች ይልቅ ማለት ነው፣ ከኢንስቲትዩሽኖች ይልቅ። ቴንኪው በጣም ለእኔ የደረሱኝን ጥያቄዎች ጨርሻለሁ። ከእናንተ መሀል ጥያቄ ካላችሁ ምህረትን ጠይቋትና እዛ እሱን ከጨረስን በኋላ ወደ ፈይሰል እና ተመስገን እንሄዳለን። አንሚት ናችሁ ሁላችሁም። ስለዚህ ራሳችሁን እንትን አድርጋችሁ መውራት ትችላላችሁ። አንድ ደቂቃ ነው የምሰጣችሁ። ሌላ ግን አልፋ እዚህ ጋር መናገር የምፈልገው ሲኒየሮቻችሁን ጠይቁ። ሶስተኛ ዓመት ተማሪዎች እንዴት ነበረ ምናምን እያላችሁ ጠይቋቸው ሲኒየሮቻችሁን። እነሱም ሰጀስት እንዲያደርጉላችሁ እዚህ ግቡ ምናምን እንዲሏችሁ እነሱን ጠይቁ። ጨርሻ የረሳሁት የሚጠይቅ የለም። ሲኒየሮቻችሁን ጠይቁ ስላልሽ ወይ በኋላ ሊጠይቋቸው ይሆናል። እሺ ቴንኪው በጣም ነው የምናመሰግነው ምህረት እዚህ ተገኝተሽ ሼር ስላደረግሽን ቴንኪው በጣም። ደህና ደሩ። እሺ ደህና ደሩ። ኦኬ አሁን ቀጣይ የምናደርገው ከሲኒየር ተማሪዎች ጋር ከአራተኛ ዓመት ተማሪዎች ጋር ላይክ እንደ ኩያ ነው የምናወራው ማለት ነው። ስለዚህ ፈይሰል አለ፣ ተመስገን አለ። ስለዚህ ዲስከስ ነው የምናደርገው። ጥያቄ ጠይቁ። ኮሜንት ሴክሽን ላይ ጥያቄ ካላችሁ ስፔሲፊክ የሆነ የተለየ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡና ስለዛ ነገር እንወያያለን ማለት ነው። ስለዚህ ተመስገንም ፈይሰልም አልፎ አልፎ እኔም ማነሳው ሀሳብ ካለ ያነሳን ዲስከስ እናደርጋለን ማለት ነው። ስለዚህ እሺ አንሚት አድርጉና ፈይሰልና ተሜ። እሺ ከተሜን ጀምርና ተሜ ራስህን አስተዋውቀልን። እሺ እንዴት ዋላችሁ? እንዴት አረፈዳችሁ? ስሜ ተመስገን ጎንፋ ይባላል። የኢንፎርሜሽን ሲስተም የአራተኛ ዓመት ተማሪ ነኝ።
እና እኔ በኢንተርንሺፕ መጀመሪያ ስለ ኢንተርንሺፕ ኤክስፒሪየንስ ከመናገር በፊት ላይክ ኢንተርንሺፕ ላይ ላይክ ታስክ ላይ ምናምን የምሰሩት ነገሮች ላይ ብዙ ኤክስፒሪየንስ ወስዳለሁ አልወስድም ምናምን በሚለው ላይ ብዙም ኤክስፔክት ባታደርጉ አሪፍ ነው ብዬ አስባለሁ። ላይክ አብዛኛው ጊዜ ውስጥ ያሉት ነገሮች ይወስናሉ። ላይክ አሪፍ ሆኖ ሌሎች ልጆች ኤክስፒሪየንስ አድርገውበት ግን ሱፐርቫይዘሮቻቸው የተመደቡላቸው ብዙም ላያሰሯቸው ስለሚችሉ ላይክ ድርጅቱ ላይ ይሄን ያህል ከዛ ኤክስፒሪየንስ አደርጋለሁ ሳይሆን ላይክ በዚህ በገባሁበት ኢንተርንሺፕ ውስጥ ምን አይነት ስኪሎችን ከቻልኩኝ ራሴ ራሱ ጠይቄ ከነሱ መማር እችላለሁ የሚሉትን ነገሮች ላይ ፎከስ ብታደርጉ አሪፍ ነው ብዬ አስባለሁ። እና ኢንተርንሺፕ አፕላይ ስታደርጉ አሁን አፕላይ ብታደርጉ አሪፍ ነው ብዬ አስባለሁ። አሁን አፕላይ ስታደርጉ ቦታ አይሞላም። ላይክ ቀድማችሁ የሞላችሁ ካላችሁ አሪፍ ነው። ቦታ አይሞላም። ቦታ ከሞላ ላይክ በኤክስፒሪየንሳችሁ ነው የሚቀበሏችሁ ማለት ነው። ከዚህ በፊት ምን አይነት ፕሮጀክቶችን ሰርታችኋል? የሰራችሁትን ፕሮጀክቶቹ ታሳያላችሁ። ከዛ ደግሞ እነሱም እንዲያምኑ ሌሎች ፕሮጀክቶችን ይሰጡና እሱም ፕሮጀክቶች ከሰራችሁ በኋላ ኤግዛማይን ተደርጋችሁ ነው የምትገቡት ማለት ነው። ሶ ያን ነው የምላችሁ ማለት ነው። እና አሪፍ የሚባሉ ሶፍትዌሮችን ሶፍትዌር ካምፓኒ እኔ ባክኤንድ ላይ ነው የወጣሁት እና አሪፍ ሶፍትዌር በሚባሉ ካምፓኒዎች ላይ አፕላይ ብታደርጉ አሪፍ ነው ብዬ አስባለሁ። ላይክ ፕራይቬት ካምፓኒዎች ላይ ደግሞ ሞር ፎከስ ብታደርጉ ላይክ መረብ፣ ምናብ፣ ኤሌክስ፣ አዲስ ሶፍትዌር፣ ፔራጎ፣ አሸዋ፣ ቀለም ሜዳ፣ አይኮግላብ፣ ኩራዝ፣ ገበታ ማፕ፣ ደንገን እንደዚህ የሚባሉ ሶፍትዌር ካምፓኒዎች አሉ። ላይክ የግል ላይ ማለት ነው። ገቨርንመንታል ላይ ቲቸር እንዳለችው ላይክ ቶሎ ቶሎ ጨርሽ የሚለው ላይክ የስልኬ ቻርጀር ውስጥ ሊያልቅ ስለሆነ ቶሎ ሀሳቤን ልንተናግሬ ለማውጣት ነው። እና ገቨርንመንታል ላይ ደግሞ ፎከስ ማድረግ ያለባችሁ ምን አይነት ነው ብዬ አስባለሁ። ላይክ እንደ ኢትዮጵያ አርቲፊሻል ኢንተሊጀንስ፣ ኤርላይንስ፣ ሳፋሪኮም፣ ኢትዮ ቴሌኮም፣ ናሽናል አይዲ እንደነዚህ አይነት ድርጅቶች ላይ አሪፍ ኤክስፒሪየንስ ውስጥ ታገኛላችሁ ብዬ ኤክስፔክት አላደርግም። ግን መንግስት ላይ እንደዚህ አይነት ቦታዎችን ብሰሩ አሪፍ ነው ብዬ አስባለሁ። ምክንያቱም ላይክ አብዛኞቹ እነዚህ ካምፓኒዎች ዲፕሎይ የተደረገ ሲስተም ነው ያላቸው እና እንዴት አውቶሜት እንደሚሆን ነው የሚነግሯቸው እንጂ እንዴት ኮንፊገር ተደርጎ እንዴት እንደሚሰራ ላይክ አይነግሯቸውም። ላይክ ከዚህ በፊት ላይክ አዲስ አበባ ዩኒቨርሲቲም ወጥቻለሁ እና ሌሎች ሳፋሪኮም እንደዚህ ወጥቻለሁ እና ላይክ አንዴ ሲስተሙ ዲፕሎይ ተደርጓል። ኔትወርኪንግ ላይ ነበር የወጣሁት እና ሲስተሙ አንዴ ዲፕሎይ ተደርጓል እና እንዴት አውቶሜት እንደሚደረግ እንጂ ላይክ እንዴት ሲስተሞቹ ላይክ ተርሚናል ላይ የሚደረጉትን ኮዶች ምናምን ብዙም ፎከስ አያደርጉም ማለት ነው። ላይክ ኤክስትራ ወጣ ከተባለ ላይክ ቶፖሎጂዎችን ዲዛይን ማድረግ እንደዚህ አይነት ፕሮብሌሞችን ምናምን ሶልቭ አድርጉ ተብላችሁ ላይክ ይሰጣችኋል እንጂ እንደዚህ አይነት ላይክ እንደ ካምፓኒ እንደ ፕራይቬት ካምፓኒዎቹ ፕራይቬት ካምፓኒ ላይ ሁለት አይነት ነው እሱ ራሱ ያለው ማለት ነው። አንድ ፕሮጀክት አሳይን መጀመሪያ የያዙት ፕሮጀክት አለ እና ከቲሞቹ ጋር አቀላቅሏችሁ ያሰሯቸዋል። ሌላ ደግሞ ራሳቸው የሆነ ፕሮጀክት ስሩና ኑ ይሏቸዋል። ከዛ የሰራችሁት ላይ ይህንን ትጨምሩበት ምናምን እያሉ እስካለው ታይም ታስኮችን ይሰጧቸዋል ማለት ነው። ግን የተሻለው የሚባለው ላይክ ፕሮጀክቱ የያዙት ፕሮጀክት ውስጥ ገብታችሁ ስትሰሩ አሪፍ ነው። አንድ ኮድ ቤዞች አሁን ለምሳሌ ፕሮግራሚንግ ላይ ከሆነ ኮድ ቤዙን እንዴት ኮንፊገር እንደተደረገ አንደርስታንድ መጀመሪያ የተሰጣችሁን ኮድ አንደርስታንድ ማድረግ ላይ እሱን ኤክስፒሪየንስ ታደርጋላችሁ። ሌላኛው ደግሞ እዛ ኮድ ቤዝ ላይ ምንም
ችግር ሳትፈጥሩ እንዴት ሌላ ኮድ ኢንተግሬት እንደምታደርጉ። ሌላኛው ደግሞ ቨርዥን ኮንትሮል ላይ ላይክ ጊታብ በጣም ማወቅ ያለባችሁ ነገር ነው። ላይክ ጊታብ ላይ እንዴት ብራንች ክሬት አድርጋችሁ ከዛ ኮዳችሁን ሜኑ ላይ ፑል አድርጋችሁ ከዛ ሌላ አዲስ ኮዶችን ማለት ነው ሞዲፋይ የሚደረገውን ኮድ ሞዲፋይ ካደረጋችሁ በኋላ ፑሽ ከማድረጋችሁ በፊት ሪቤዝ አድርጋችሁ ላይክ ኮንፍሊክት ሊፈጠር ይችላል። እሱን ኮንፍሊክት ሶልቭ አድርጋችሁ እንዴት ፑሽ ማድረግ እነዚህ ጊታብ ላይ በኮላቦሬሽን ላይ እሱ ላይ ላይክ ቲቶር መውሰድ አለባችሁ። ላይክ እንደው ከእንትን ከማድረጋችሁ ምክንያቱም ላይክ ኢንተርንሺፕ ሲባል በቃ የሆነ ስራ አለ። በቃ እዛ ስራ ላይ እንደ ቅጥረኛ አስቡት ራሳችሁ። ላይክ ማንም አይነግሯችሁ፣ ራሳችሁ ናችሁ ሶልቭ የምታደርጉት። ከዛ በኋላ ሄዳችሁ የሰራችሁትን ነገር ታሳያላችሁ ማለት ነው። እንደዛ ነው አብዛኛው ጊዜ ያለው ማለት ነው። የሆነ ጥያቄ ላንሳለህ እና መጀመሪያ ላይ ኢቨን ሲመርጡት ኢንተርንሺፑን ለምሳሌ ግራ ገብቷቸው ያሉ ልጆች አሉ። ለምሳሌ ምን ላይ ልውጣ፣ ኔትወርኪንግ አለ፣ ላይክ ለብዙ ነገር ኤክስፖዝድ እንድትሆን ያደርግሃል ላይ ኤስት እና አንድም ከየደረሰን ጥያቄ እሱ ነበር። ላይክ ምን ላይ እንዴት ነው ፊገር አውት ማድረገው ምን ኤሪያ ላይ መውጣት እንዳለብኝ የሚል ጥያቄ ነበር እና እሱ ላይ ምን ትላለህ? በጣም አሪፍ። እና ይህንን እንደዚህ አይነት ስትመርጡ ደግሞ ማርኬት ኒቹን በጣም ይዩት። ላይክ ኢን ፊውቸር የትኛውም ማርኬት አሪፍ ይሄኛው ኤክስፒሪየንስ ከወሰድኩ በኋላ ማርኬቱ ስገባ የትኛው ላይ ነው ስራ ያለው የሚለውን ፎከስ ብታደርጉ እሱ ጋር በሱ መሰረት ማለት ላይክ አሁን ይሄ ይቀለኛል ብላችሁ በዛ አይነት ሚንስ ሳይሆን ላይክ ከወጣው በኋላ ከተማርኩኝ በኋላ ከዛ ማርኬት ውስጥ ላይክ ከ2 ዓመት በኋላ ወይ ከ1 ዓመት በኋላ ስራ ውስጥ ስገባ ወይም ደግሞ ወዲያው ልገቡም ትችላላችሁ። ግን ማርኬቱ የትኛው ፊልድ ላይ አሪፍ ነው ብላችሁ ብታስበው አሪፍ ነው ላይ እንጂ ላይክ ጓደኞቻችሁ ስለመረጡ ወይ ደግሞ ራሳችሁ ያኛው ቤዝ ራሱ እውቀት ኖሯችሁ ይቀለኛል ብላችሁ ሳይሆን በቃ ቻሌንጅ አድርጉትና ራሳችሁ እንደዚህ አይነት ነገር ብትመርጡ አሪፍ ነው ብዬ አስባለሁ። ላይክ ኔትወርኪንግ ላይ ከሆነ እኔ ስወጣ እንዴት ነው ማርኬቱ ያለው ማርኬት፣ ባኪንድ ላይ ከሆነ ያለው ማርኬት እንዴት ነው፣ ፍሪላንስም ላይ ከሆነ ወይ ደግሞ ተቀጥሮ ድርጅት ላይ ከሆነ እንዴት ነው፣ እሱን ነገር አስቡት። ሌላኛው ደግሞ ካምፓኒው አሪፍ ከሆነ ራሱ የምትመርጡት ካምፓኒ አሪፍ ከሆነ እዛው ለመቅረት እውነት ያንን ፐርፎርም ማድረግ ይችላሉ በዚህ በመረጥኩት ፊልድ ላይ ብላችሁ እንደዚህ አይነት ነገሮች እራሳችሁ በእነዚህ ብቻ እናንተ አሁን በሰጧችሁ ክሉ ዲሳይድ ብታደርጉ እመርጣለሁ ብዬ አስባለሁ። እና ሌላኛው ደግሞ እነዚህ ድርጅቶቹ ገና ራሱ አሁን ድርጅቶቹ አሁን እናንተ ይሄንን ባክኢንድ ላይ እሰራለሁ ኦር ፍሮንቲንድ ላይ እሰራለሁ ኦር ደግሞ ኔትወርኪንግ ላይ እሰራለሁ ስትሉ ላይክ ባክኢንድ እንኳን ማለት ነው ብዙ ፍሬምወርኮች አሉ እና እያንዳንዱ ድርጅቶች የራሳቸው ስታንዳርድ አላቸው፣ የራሳቸው የመረጡት ስፔሻላይዝድ ያደርጉ። ለምሳሌ እንደ ቀለም ሜዳ ምናምን አብዛኛው ጊዜ ላራቬሎች ነው ፒኤችፒዎች ነው የሚሰሩት፣ ፔራጎች ጃቫስክሪፕት ነው የሚሰሩት። ኤሌክስ ምናምን ኤሌክስ ራሱ ያወጣል ሊንክድኢን ላይ ምናምን ብትከታተሉ ምናብ አይ ቲንክ ምናብ ላይ ጎ ነው የሚሰራው እና የጎ ላንጉጆች እንደነዚህ አይነት ላይ ፊልተር ብታረጉ። ኩራዝ አይ ቲንክ በተለያየ ፍሬምወርክ ይሰራል መሰለኝ፣ እንደ አዲስ ሶፍትዌርም እንደዛ ነው መሰለኝ። እና ፍሬምወርኩ ራሱ ማለት ነው እናንተ ወይ የመረጣችሁት ፍሬምወርክ አለ የትኛው ካምፓኒ ይሄን ፍሬምወርክ እየሰራ ነው የሚለውን አናላይዝ ማድረግ አለባችሁ ማለት ነው። እሱ አንድ ነገር ነው። ሌላው እንትን ፖርትፎሊዮ ብትገነቡ አሪፍ ነው። ላይክ አብዛኛው ጊዜ አሁን ብዙ ሰው አፕላይ ያደርጋል። ላይክ አዲስ አበባ ዩኒቨርሲቲ ብቻ አይደለም
አይ ቲንክ 40 ዩኒቨርሲቲዎች አሉ። ከ40 የመጡ ዩኒቨርሲቲዎች ከግልም ከመንግስትም አፕላይ ያደርጋሉ እና እናንተ ሰሌክትን ለመሆን የሆነ የራሳችሁ ችሎታ ወይ ደግሞ ከዚህ በፊት የሰራችሁት ፕሮጀክት ምናምን ካለ ሾው ብታረጉ አሪፍ ነው ብዬ አስባለሁ። ላይክ አብዛኛው ጊዜ ሌት ስትሆኑ ፖርትፎሊያችሁ ያላችሁ ኤክስፒሪየንስ እና ደግሞ በሚሰጣችሁ ፕሮጀክት ነው ሜጀር ተደርጋችሁ የምትመረጡት ማለት ነው። ሲቪ እና ሪዚዩሜ በጣም ያስፈልጋል። ሪዚዩሜ ማለት ነው አንድ ናቸው እና ወይ ሲቪ ወይ ሪዚዩሜ አዘጋጁና አሪፍ ካንቫ ላይ ምናምን አሉ ቴምፕሌቶች፣ ከነሱ አንዱ ወስዳችሁ ሞዲፋይ አድርጋችሁ ብትሰሩ አሪፍ ነው ብዬ አስባለሁ። ሌላው አይ ቲንክ ከተናገርኩት እንጃ እንደ ኢንሳ ምናምን ያሉ ድርጅቶችን ኤርላይንስ ምናምን ለመግባት ወይ ሰው ያስፈልጋቸዋል ቶሎ ላይ አሁን አፕላይ ከተደረጋችሁ ሰው ያስፈልጋል እንድትመረጡ ማለት ነው አብዛኛው። ወይ ደግሞ ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ስፔሻል ደብዳቤ ብታጽፉ አሪፍ ነው ብዬ አስባለሁ እና በአካል ሄዳችሁ ብታቀርቡ አሪፍ ነው ብዬ አስባለሁ። ሌላኛው ኢንሳ ላይ ለመግባት የምታስቡ ካላችሁ ያሰሯችኋል፣ ግን የሚያሰሯችሁ ቲማቸው ውስጥ ጆይን ያደርጓችሁ የሆነ ሱፐርቫይዘር ይቀጠር አሳይን ይደረግላችሁና ፕሮጀክት ይሰጣል። እኔ ከዚህ በፊት የማውቀው ማለት ነው። ሶ ያ ፕሮጀክት እናንተ ሰርታችሁ ታሳያላችሁ ማለት ነው። ግን ይሄ የራሳቸው ሲስተም ምናምን አያሳዩም፣ ላይክ ከደህንነታቸው ከፕራይቬሲያቸው አንጻር ማለት ነው። እንደዚህ አይነት ነገር ነው እና አብዛኛው እኔ የምመክራችሁ አንድ ከዚህ በፊት ኤክስፒሪየንስ ያደረጉ ልጆች ካሉ ድርጅቶች ውስጥ ማለት ነው የሰሩት እና ደግሞ ያገኙት ስኪል አሪፍ መሆኑን ካወቃችሁ ብገቡ አሪፍ ነው። ላይክ አይ ቲንክ አሁን በአሁኑ ጊዜ ምናብ በጣም ብዙ ተቀብሏል ላይክ ሶፍትዌር ካምፓኒዎች ላይ ማለት ነው እና ሶፍትዌር ተማሪዎችን ብዙ ተማሪዎችን ተቀብለው ነበረና ተማሪዎቹ በጣም ከዛ ሁሉም አብዛኛው የገባው ተማሪ ወጥቷል። ምንድነው በጣም ታስኩ በጣም ሎድ ያለው ነው። ሌላኛው ደግሞ የሚከፈለው ፔመንት እስከዚህም አይደለም ብለዋሉ። አይ ቲንክ የሚከፈላቸው ልጆች የገቡ ልጆች ነበር። ከዛ በፊት ግን እኔ የማውቀው ምናብ ላይ ሲከፈል ሰምቼ አላውቅም፣ ግን ተከፍሎናል ብለው ነበረ እና አነስተኛ ነው ብለዋሉ። እና በቃ ብቻ በጣም ቀኑን ሙሉ ነው የሚሰሩት፣ ሳምንቱን ሙሉ ማለት ነው እና በጣም ሎድ ነበረው። ላይክ ይሄንን እንደዚህ አይነት ካምፓኒ ላይ ልጆች ኤክስፒሪየንስ ያደረጉ ልጆች ካሉ ብጠይቋቸው አሪፍ ነው። እኔ አሁን ለምሳሌ ፔዳጎ የገባው ጊዜ ፕሮጀክት ሰጡኝ። ላይክ ሌት ሆኜ ነበረ፣ ብዙ ቦታዎች አፕላይ አድርጌ ነበረ። ብዙዎቹ አብዛኛው ተቀብለውኛል፣ ግን ላይክ ለመምረጥ አዳግቶኛል እሱ ነገር ማለት ነው። ሶ ፔዳጎን ላይክ ያላቸው የሚሰሩት ፕሮጀክት ነበረ። እኔ የሰራሁት የማላዊ ፕሮክሪመንት ሲስተም ነበር እና በጣም አይ ቲንክ ወደ 9 ምናምን ራሱ አፕሊኬሽኖች ናቸው። እነዚህ አፕሊኬሽኖች ኢንዲፔንደንትሊ ራን የሚያደርጉ ናቸው እና ግን የተገናኙት ዊዝ ማይክሮ ሰርቪስ ነው እና እነዚህ ሜሴጅ ብሮከሮች ሬዲስ ምናምን የሚባሉትን ነገሮች እንደዚህ እንዳውቅ ረድቶኛል ማለት ነው። እና ሌላኛው ደግሞ ይሄ ፕሮጀክት ከ1 ዓመት በፊት ነበረ እኛ ከመግባታችን ከ1 ዓመት በፊት ነው ስታርት ያደረጉት ማለት ነው። እና ኮድ ቤዙ ራሱ አንደርስታንድ ማድረግ የነበረብኝ ማለት ነው። ኮድ ስትራክቸሩን በሙሉ የሚላኩት ኤፒአይዎች ኢረር ይመጣል፣ እሱን ያኛውን ኢረር ፕሮብሌምስ ዲበግ አድርጎ ሶልቭ አድርጎ ለነሱ መስጠት ራሱ ሌላ ታስክ ነበረ ማለት ነው። እና መጀመሪያ ከዛ በፊት የሰራ ልጅ እንደዚህ አይነት ፕሮጀክት ስለጀመሩ
ላይክ ብገባ አሪፍ ነው እሱም ፕሮጀክት የሚሰጡ ከሆነ ብዙ ነገር ትማራለህ ብለውኝ ነበረ እና ኦኬ ላይክ ኦኬ። ይሄ ላይክ ከሰው ይሰማል? ያ ያ እንትን ላይ አሁን ለምሳሌ ከአድቫይ እዛ ሱፐርቫይዘር አለ አይደለ? ኢንተርንሺፕ ላይ የወጣችሁበት ምናምን እና በዛ ሰዓት ላይ የነበረው ኮሚኒኬሽን እንዴት ነበር? ከሱፐርቫይዘር ጋር አንተ ነበርክ ታስክ የምትጠይቀው? እነሱስ እንዴት ነው ማድረግ ያለባቸው? በዛ ኤክስፒሪየንስ በዛ መሀል ላይ ዱሪንግ ዘ ኢንተርንሺፕ ፔሪየድ ከሱፐርቫይዘራቸው ጋር የሚኖራቸው በጣም እኮ እሱ ወደዛ እየሄድኩኝ ነበር እና ከዛ እዛ አፕላይ ያደረኩኝና ገባው እና ላይቲንክ እኔ ላይክ ብዙዎቹ ከኔ ጋር አብሮ የገቡ ልጆች ነበሩ እና ኤክስፔክት ካደረጉት ነገር አልነበረም ማለት ነው። ምክንያቱም እዛ ሱፐርቫይዘር የተመደበላቸው ልጆች ታስክ አይሰጣቸው ነበር። ታስክ በቃ ላይክ የሆኑ ኢረሮች ምናምን በሁለት ሳምንት አንድ ይሰጣል። ከዛ ላይክ ብዙ ኮድ ቤዝ ስለነበረ እሱን አንደርስታንድ ለማድረግ ራሱ በጣም ስለፈጀባቸው እንትን አብዛኞቹ ልጆች ከኔ ጋር የገቡት አልወደዱትም። ግን የኔ ሱፐርቫይዘር ተማሪ ስለነበረ ላይክ እየሰራ የሚማር ስለነበረ አብዛኛውን ታስኩን ይሰጠኝ ነበረ ማለት ነው። ሶ እኔ ብዙ ኤክስፒሪየንስ እንዳደርግበት ረድቶኛል ማለት ነው። ገባችሁ? ሌሎቹ ግን የገቡት ብዙም እንትን አላገኘንም ብለው ሲናገሩ ነበረ። ከኔ እንደውም ሌላ ቦታ ለመቀየር ምናምን ያሰቡ ልጆችም ነበሩ እና እንደዚህ አይነት ነገሮች አብዛኞቹ እዛ ጋር እንደዚህ አይነት ቲሞች ውስጥ ስገቡ ማለት ነው ላይክ ፕሮጀክት ማኔጅ ላይክ ስላክ ሊሆን ይችላል ፕሮጀክት ማኔጅመንት ሶፍትዌሮች አሉ እና እዛ ውስጥ እንትን ቲም ውስጥ ያስገባቸዋል ማለት ነው። እና አብዛኞቹ ድርጅቶች ያሉትን ታስኮች እንደ ሰራተኛው ይሰጧቸዋል ማለት ነው። በቃ ላይክ እንደ ሰራተኛው ነው ኮንሲደር የሚያደርጓችሁ እና ታስክ ይሰጧቸዋል ማለት ነው። እሱን ታስክ አኮምፕሊሽ እያደረጋችሁ መሄድ አለባችሁ። ላይ በዛ ነው አሰስመንታቸው ነው የሚሰጡት ማለት ነው። አንዳንድ ድርጅቶች እንደዛ ነው። ሌሎቹ ድርጅቶች ደግሞ ሱፐርቫይዘር ይሰጡና በሱፐርቫይዘሩ ነው እናንተ ታስክ የምታገኙት ማለት ነው። ይሄ ሚንስ ነው ያለው እና ላይክ ፕሮጀክት እንደ ቲም ገብታችሁ ላይክ ፕሮጀክት ማኔጅመንት ሶፍትዌር ውስጥ ገብታችሁ ታስክ አሳይን እየተደረገ እናንተ ኮምፕሊሽ እያደረጋችሁ ብትሄዱ ያ በጣም አሪፍ ነው። እንደዚህ አይነት ሶፍትዌር የሚሰጡ ግን አብዛኞቹ አያምኑ። ላይክ የሆነ ሱፐርቫይዘር አሳይን ያደርጋሉ። ከዛ በሱፐርቫይዘሩ ታስክ ይሰጣቸዋል ማለት ነው። እና እኔ ልጁ ተማሪ ስለነበረ አብዛኛውን ታስክ ይሰጠኝ ነበረ ማለት ነው። እና ላይክ ጊታብ ላይ ምናምን ላይክ ጊት ላብ የሚጠቀሙ አሉ። እኛ ጊት ላብ ነበር ላይክ ተመሳሳይ ኮማንዶች ነበሩ ከጊታብ ጋር ያለው ማለት ነው። አይ ቲንክ ተመሳሳይ ናቸው እኔ እስካየሁት ድረስ ማለት ነው። ሶ እዛ ላይ ራሱ መርጅ አድርጋችሁ ኮንፍሊክት ሊፈጠር ይችላል። እሱን ሪዞልቭ አድርጋችሁ አብራችሁ ኮላብሬት አድርጋችሁ መሄድ እሱ ራሱ በጣም ትልቁ ነገር። ኮሚኒኬሽን ስኪል አይ ቲንክ እኛ ጋር ሲመጣ የነበረው በሱፐርቫይዘሪ ስለሆነ አይ ቲንክ ብዙም ኮሚኒኬሽን አያስፈልግም ነበር። ላይክ እንደዚህ እንደ ሶሻል ትምህርቶች አለ ይሄ አካውንቲንግ ምናምን ከእያንዳንዱ ሰራተኛ ጋር በጣም ኮሚኒኬት ማድረግ አለባችሁ ምናምን እንደዛ አይነት የሚጠይቅ አልነበረም። ግን ላይክ ፍሮንት ኢንድ ዲቨሎፐሮች ምናምን የነሱ ጋር ዝም ብላችሁ በቃ ለመታወቅ ሌላ ስትወጡ ደግሞ ኔትወርካችሁን ለመዘርጋት ላይክ እንደነዚህ አይነት ቲሞቹ ምናምን ላይክ ሚት ብታረጉ ምናምን አሪፍ ነው ብዬ አስባለሁ። ላይክ እሱም ራሱ ኢንቫይሮንመንቱን ክሬት የሚያደርግላችሁ ነው። ላይክ በቃ የገባችሁ ሶፍትዌር ካምፓኒው ላይክ እንደዚህ አይነት ኮሚኒኬሽን ኔትወርክ እንድትገናኙ የሚያደርጋችሁ ነገር ከሆነ እሱ ራሱ ሲስተሙ ራሱ እዛ ውስጥ ያስገባችኋል ማለት ነው። ሌላ ያላነሳሁት ነገር ምን አለ?
ያላነሳሁት ከኔ በቃ ሳይድ ሌላኛው እንትን አንድ የመጨረሻ ጥያቄ እኔ ጋ ያለው ኦኬ ከእንትን ጋር በተገናኘ ብዙ ጊዜ ተማሪዎች ይቸገራሉ። ላይክ ያኔ ኢንተርንሺፕ ይወጡና ከዛ ኦኬ ከሪፖርት ራይቲንግ ጋር ምናምን ላይክ በቃ የሆነ ፌክ የሆነ ነገር ይሆናል ብዙ ጊዜ ፕሬዘንቴሽኑ ምናምን እና ከሱ ጋር የአንተ ኤክስፒሪየንስ እንዴት ነበር? እነሱንስ ምን ትመክራቸዋለህ? ከሪፖርት ራይቲንግ ጋር ላይክ በየጊዜው ይጻፉ ወይስ መጨረሻ ላይ ያድርጉት? ከግቢ አድቫይዘሮቻቸውስ ጋር ምን አይነት ኮሚኒኬሽን ቢያደርጉ ይሻላል? ብዙ ጊዜ አሁን የተለመደው መጨረሻ ላይ ሄዶ አድቫይዘር የግቢ አድቫይዘር ማናገር ነው እና ከእሱ ጋር የምትሰጣቸው ምክር ምንድን ነው የሚለውን እሱን ንገረን እና ከዛ ወደ ፈይሰል እንሄዳለን። ኦኬ ሪፖርት ላይ ብዙም ይሄን ያክል የሚያሳስብ ነገር ያለ ብዬ የሰራችሁት ካለ የሰራችሁትን ነው የምትናገሩ። ምንም ያው ያልሰራችሁት ካለ ደግሞ ቲቸር ያለች እዚህ ያው ያልሰራችሁት ከሌለ ማለት ነው በቃ ራሳችሁ እንትን እዛ ጋር ፕሬዘንቴሽን ሪፖርቱን ስታቀርቡ ኮንፊደንስ ሆናችሁ ልታቀርቡት የምችሉት ነገር አለ። ችሎታችሁ እሱ ነገር ብታስገቡ ላይክ ዩኤክስ ዩአይ ዲዛይነር ከሆናችሁ ላይክ ፍሮንት ኤንድ ሊወጥ ላይክ ባክ ኤንድ ሊወጥቻለሁ ብላችሁ ላይክ ስጽፉ ይከብዳል። እዛ ደግሞ ባክ ኤንድ ካላሰሯችሁ ማለት ነው ላይክ የምችሉትን ብታቀርቡ ምናምን እንደዚህ አይነት ይሄን እመክራቸዋለሁ ማለት ነው። ላይክ በአብዛኛው ልጆችም እንደዚህ ያደረጉ ላይክ ባንክ ወጥተው ኢአርፒ ሲስተም ነው እንትን የነገሯቸው እና ስለ ኢአርፒ ላይክ ምንም ኖሌጅ ስለሌላቸው ምንም መጻፍ ስለማይችሉ ላይክ ፍሮንት ኤንድ ላይ በሚችሉት ይሄን ተምረናል ብለው አስገብቷል። እና ያው እኔ የምመክራችሁ ላይክ ሪፖርቱ ላይ ምናምን ፎከስ ምናምን እሱ ቀላል ነው። ላይክ የሰራችሁትን የምገለብጡበት ነው ላይክ ክራይቴሪያ ማለት ነው። ግን እናንተ በቃ አሁን እንትን ማድረግ ያለባችሁ ቶሎ ብላችሁ ድርጅቶችን መያዝ አለባችሁ። አሁን ለምሳሌ ኩራዝ ወጥቷል። ኩራዝ በዚህ ሳምንት ወጥቷል ሙሉ ተብሎ ማለት ነው። እንትን ምዝገባ ማለት ነው ሳይሞላባችሁ ለምሳሌ እኔ ኩራዝ ተመስግቤ ነበረ ሞልቷል ተብዬ እንትን አልኩኝ ማለት ነው ከዚህ በፊት ማለት ነው። አዲስ ሶፍትዌር ለምሳሌ ሴፕቴምበር ላይ የሞሉ ልጆች ማለት ነው በሴፕቴምበር የተመዘገቡ ለክረምት ምናምን ይያዛል ማለት ነው። ሶ አሁን ሄዳችሁ ላይክ አዲስ ሶፍትዌር ላይ ኢንተርንሺፕ አዲስ ሶፍትዌር ዌብሳይቱ ላይ ያለ ማለት ነው። ሶ ኬራር ምናምን የሚላል እና ኢንተርንሺፕ በሚለው ላይ ገብታችሁ ኢንተርንሺፕ ላይ በሚለው ገብታችሁ የኤችአርዋን ስልክ ቁጥር ደውላችሁ አሁን ባሲስ በየትኛው ጊዜ ይደርሰኛል ብላችሁ መጠየቅ አለባችሁ ማለት ነው። ከዛ በኋላ ቦታ ካለ ለክረምት የሚሆንላችሁ ከሆነ ቶሎ ብላችሁ ተመስግባችሁ ፕሮጀክት ይሰጣቸዋል። አይ ቲንክ አብዛኛው ጊዜ ተመሳሳይ ነው ፕሮጀክቶች የሚሰጡት። ከዚህ በፊት የሰሩ ልጆች ካሉ የእነሱን ፕሮጀክት ታስገቡና እንትን አለ ኢንተርቪው አለ። ኢንተርቪውን ካለፋችሁ በኋላ ትገባላችሁ ማለት ነው። አይ ቲንክ የእነሱ አሪፍ ነገር ያለው የሆነ ክፍያም አለው። በፈለጋችሁ በፉል ስታክም መግባት ትችላችሁ። ዩአይ ዩኤክስ ዲዛይን አይ ቲንክ እነሱ ላይ አሪፍ አለ ብዬ አስባለሁ እንደ ኢንተርንሺፕ ማለት ነው። ከነዚህ ጋር አሁን ቅድም ሜንሽን ያረካቸው አሉ አይደል? ቅድም ሜንሽን ያረካቸውም ካምፓኒዎች ለምሳሌ የሚጠቀሙት እንትን ስታኮች አሉ ሜንሽን ስታደርግ ነበር ቅድም የተለያዩ ካምፓኒዎችን እና ከዛ የሚጠቀሙት ፍሬምወርኮች ምናምን እና ከአንድ እንትን ልል የምፈልገው ነገር ላይክ ብትጽፋቸው እና እነሱን ላያዝ ስለሚችል ከዛ እዚህ ሼር እናደርጋቸዋለን። ላይክ ይሄ ካምፓኒ እንዲህ ኢንተርንሺፕ ያወጣል፣ ከዛ ደግሞ የሚጠቀመው ፍሬምወርክ ለባኪንድ ይሄን ነው፣ ለፍሮንቲንድ ይሄን ነው፣ ኦር ኔትወርኪንግም ከሆነ እኚህ ብላ የምታስባቸውን ካምፓኒዎች ምክንያቱም ብዙ ካምፓኒዎችን ሜንሽን ስላደረግ እና ጠቃሚም ናቸው ብዬ ስለማስብ አፕላይ እንዲያደርጉበት ጽፈ ብትልክልን ሞር ጠቃሚ የሚሆን ይመስለኛል።
አሪፍ ነው። እንደዚህ ግን አይ ቲንክ አፕዴት የሆነ ኢንፎርሜሽን የለኝም። ግን አይ ቲንክ የዛሬ ዓመት ግን አናላይሲስ ሳደርግ ያገኟቸው እንትኖች እንደዚህ አይነት እነዚህ ናቸው ብዬ ነው የማስበው እና ሼር አደርጋቸዋለሁ። ሊንክዲን ላይ ራሱ እዛ የሚሰሩት ሰዎች ምን አይነት ፍሬምወርክ ነው የምትጠቀሙት ብላችሁ ብትጠይቋቸው ይመልሱላቸዋል። ካምፓኒውን ከምትጠይቁ ማለት አይ ቲንክ ካምፓኒዎቹ ፎሎ አድርጋችሁ ሜሴጅ ስትልኩ አብዛኛዎቹ አይመልሱም ማለት ነው ሊንክዲን ላይ። ሶ እዛ ላይ የሚሰሩ ሰዎች ምናምን ጠይቃችሁ ኢንፎርሜሽን ብትለዋወጡ አሪፍ ነው ብዬ አስባለሁ። ኤክስትራ ነገር ማለት ነው። እሺ ቲንክ አሪፍም ባይሆን የሆነ እንትኖችን ነገሮችን የሰጧችሁ ይመስለኛል። ያ በጣም አሪፍ አይዲያዎች ናቸው። እኔ እንደውም እኚህን ፖይንቶች ስታነሳ እያሰብኩ የነበረው ላይክ እኛ ልንወጣ አካባቢ እንዲህ አይነት ኢንፎርሜሽኖች ቢኖሩን በጣም እንደምንጠቀም ያሰብነው። ላይክ እንዲህ አይነት ነገር አልነበረም በኛ ጊዜ። የሆነ ራሳችን ሄደን ስህተት ሰርተን በራሳችን ስህተት ነበር የተማርነው እና ላይክ ሰርዲሮች ዩአር ሶ ላኪ። ተመስገንንም ደግሞ ላይክ ማውራት ትችላላችሁ። ተመስገንንም ፈይሰልንም ተሜ በጣም እናመሰግናለን ስላጋራሃቸው ኢንፎርሜሽን ሁሉ። ስለዚህ ላይክ በምን ሊያገኙ ይችላሉ ሊያወሩ ከፈለጉ ስለ ኢንተርንሺፕ ካምፓኒዎች ምናምን? ችግር የለም። ጥያቄ ካለ ጠይቁኝና እሺ ጠይቁት። ያ እሺ ጥያቄ ከሌለ ወደ ፈይሰል እንሄዳለን ታይማችንንም ለመቆጠብ። እሺ ፈይሰል ዌልካም። እና ይሰማል? ይሰማኛል። ድምጽ ይሰማል? ይሰማናል። ራስን አስታውቀልን እና ከዛ አይዲያዎችን እናነሳለን። አመሰግናለሁ። ፈይሰል ዲፉ እባላለሁ። 4ኛ ዓመት ኢንፎርሜሽን ሲስተም ተማሪ ነኝ። አብዛኛው ነገር ምህረትና ተመስገን ዲቴል አንስቶታሉ። ብዙ ላነሱ ነበሩ። የተወሰነ አላነሱም ብዬ ያሰብኩትን ሀሳብ አነሳላችኋለሁ። የገጠሙኝንም ነገሮች ማለት ነው። የመጀመሪያው ኢንተርንሺፕ ሲባል ኮንሰፕቱ እንትን ያስፈልገው አይደለ? ክላስ ላይ የምንወስደው አብዛኛው ነገር ቲዮሬቲካል አፕሊኬሽን ቢኖረው ኢንዱስትሪ ላይ እንዴት ይሰራል ጋፑን ለመሙላት ነው እና የምንወጣው። ወተን የምንሰራውን ተመስገን እያለ እንደነበረው ወደፊት ከ2 ዓመት ከ1 ዓመት በኋላ ወተን መሆን የምትፈልገውን ነገር ላይ ነው እንትን ማለት ያለብህ። ሞር እንደኛ ዲፓርትመንት ልንወጣባቸው የምንችላቸው እንትኖች 3 ዌብ ወይ ሞባይል ወይ ኔትወርኪንግ ነው። ሶ ከነዚህ ውጭም ከሆነ ከነዚህ ውጭ የሚሰጡ ካምፓኒዎች ላይ ሰርች አድርጋችሁ እንትን ማድረግ ትችላላችሁ። ከዛ ውጭ ግን የቱ ነው ያልወሰናችሁ ከሆናችሁ 1 ወር ገደማ አላችሁ ምን ላይ ነው ቤስት ምናምን የሚሄድልኝ መስለኝ ነው ኤክስፒሪየንስ ያለኝ በገፋስ የኮርሶን ኔትወርኪንግ ላይ ምናምን የሚለውን የራሳችሁ ክራይቴሪያ አውጥታችሁ እሱ ላይ ለምሳሌ በኔትወርክ የሚሰጡ ካምፓኒዎች ላይ በሚሰጡ ካምፓኒዎች እነሱን ለይታችሁ አሉ ሊስቶች። ቅድም ተመስገን እያነሳቸው ነበረ። እኔም ጋር የተወሰኑ የሆነ ዶክ ፋይል አለ እና እሱን ልክላችኋለሁ። እሱ ላይ ተመስርታችሁ በምን ላይ መውጣት እንደምትፈልጉ እንትን ማድረግ አለባችሁ። ማለት ባኪንድ እንትኑ ሳይኖራችሁ የሆነ ፍሬምወርክ ሳትወስዱ በክላሱ ብቻ ወጥቼ እሰራለሁ ካላችሁ ሞር እንትን አይሆንላችሁም። ምንድነው ኤክስፒሪየንሱን የጠበቃችሁትን ያህል አታገኙም ቀድማችሁ የምትማሩ ካልሆነ ማለት ነው። እሱ መወሰን ይኖርባቸዋል። ሌላኛው ዌብ ላይ ፍሮንቲንድ እና ባኪንድ እንዲሁ ዩኤክስ ዲዛይን ሞባይል ላይ በሪያክት ኔቲቭ ነው ዲፓርትመንት ያሉ ከራሳችሁም በፍላተር ምናምን ኤክስፒሪየንስ ያላችሁ ልጆች እሱ ለይታችሁ መግባት ትችላላችሁ። እኔ ልጠቅስላችሁ የምፈልገው ምን ጥቅም ታገኛላችሁ ነው። ቴክኒካል ስኪሎችም ብዙ ታገኛላችሁ። ለምሳሌ ቱሎች ላይ ምናምን ክላስ ላይ ብዙ አላገኛችሁም። ወጣ ያላችሁ ልጆች ፕሮጀክት ምናምን ዲቨሎፕ የምታደርጉ ለራሳችሁ ከጎን ሳይድ ፕሮጀክት ያላችሁ ልጆች ካልሆናችሁ አብዛኞቻችን
በክላሱ ነው ያለ ነው መነቃቃቱም ያለ አይመስለኝም። እና ይህ ቱሎች ከጊትሀብ ጋር ምናምን እሱን በጣም ኤክስፔሪንስ ይኖራቸዋል። ፕሮሰሱ የኦርጋናይዜሽናል ፕሮሰስ ራሱ እንዴት ይሰራል የሚለው ራሱን የቻለ እንትን ነው። ከቲም ሊዱ ጋር እንዴት ታስክ ሲሰጥ እንትን የምታደርገው ታይም ማኔጅመንት ምናምን እኔ እንጃ በስርዓት ከወጣችሁ እሱ የምትማሩበት ይመስለኛል። ቲምወርክ ደግሞ ከቲም ጋር ከወጣችሁ በጣም እንትን ይላቸዋል። አድቫይዘራችሁ እንደ ቲም ከሆነ አድቫይዝ የሚያደርጋችሁ እና የምትሰሩት ፕሮጀክት በቲም ከሆነ ቲምወርክ ላይ በጣም እንትን ልትሉ ለምሳሌ 4 ወይ 5 ካታጎሪ አድርጓችሁ ከዛ ወይ ፍሮንት ኢንድ ላይ ወይ ባክ ኢንድ ላይ የሆነ ነገር ሊያደርጉ ይችላሉ። እሱ ነገር ላይ ተካፍላችሁ እንትን ማለት ላይ ታታችሁን በጊዜ መጨረስ ከሌላው ጋር መናበብ እሱ በጣም ወሳኝ ስኪል ነው። እሱ ትማራላችሁ ብዬ አስባለሁ። ሌላኛው ያልተነሳው ነገር ካምፓኒ መምረጥ ነው። ካምፓኒ መምረጥ ላይ በጣም ትልቁ ጋፕ የሚፈጠረው እኔ እንጃ የዛሬው ሴሽን ተጠቃሎ ተመስገን የሚያወራ ነው ምናምን ቢገባ ትክክለኛ ካምፓኒ ትክክለኛ ቦታ ማግኘት ነው የሚሆን። አብዛኛው ካምፓኒ ሊቀበልህ ይችላል አድቫይዘር ካልሰጠህ እና ፕሮጀክት ተከታትሎ እንትን ካላለ ውጤታማነታችሁ ያን ያህል ነው ብዬ አስባለሁ። ሶ እኔ እንደራሴ ማለት ነው እንትን ነበር የወጣሁት ስካይሊንክ ነበር የወጣሁት እና የመጀመሪያውን ኤክስፒሪየንስ ትንሽ አዛ ነበረ። አድቫይዘሩ ጋር ሲኢኦ ራሱ ነበር እና እንትን የሆነው በጣም ቢዚ ነበረ ምናምን ሊያገኝ አልቻለም። ከዛ ኩራዝ ሞክሬ ነበር። ብቻ የምትወጡበት ካምፓኒ ላይ የተሰጣችሁ አድቫይዘር በስርዓት የሚይዛችሁ ከሆነ ብዙ እንትን ትላላችሁ፣ ብዙ ትሰራላችሁ። ሩቁቱንም እንትን ይላችኋል። ስሩ ፕራክቲስ ያመጣውን እንትን እንደዚህ ብታረግ የሚለው የተሻለ እንትን ይላችኋል። እና አሉ ካምፓኒዎች እነሱ ካምፓኒዎች ላይ ሞር ፎርዚ ላይ ከወጡ ተማሪዎች እንትን የምትሉ ምንድነው የወጡ ካገኛችሁ እዚህ እንዴት ይሰራሉ ምናምን የሚለው ላይ የሆነ የራሳችሁ እንትን ይዛችሁ ብትገቡ እዛ ከገባችሁ በኋላ ደግሞ 2 ወር አላችሁ እንትን ካለ እንዳትቀመጡ ማለት ለምሳሌ መጀመሪያ ወር ላይ የሆነ ደህና ስራ ካልሰራችሁ ጆብ ፖርታል ላይ ነበር ስካይሊንክ ላይ እንትን ያለው መጀመሪያ ምን ነበር የሰጠን የአርፒ ፔጆች አሉ። እኔ በባክኤንድ ነበር መስራት እንፈልገው እና የአርፒ ለሆነ ካምፓኒ እየሰራን ነው እና የተለያዩ ፔጆች አሉ። ዲዛይናቸው አይገናኝም ሰሩልኛላችሁ ብሎ የተወሰነ ሳምፕል ላከ። ከዛ በኋላ ቴሌግራም ግሩፕ ነገር ሊያስገብቶ ነው ያወራና ከዛ በኋላ ምን እንደሚስተካከል ምናምን ገባ ምናምን በቃ ከሳምንት ምናምን ኮሚኒኬሽኑ እና አልመጣም። ወይ ፕሮጀክት እንዲቀይሩላችሁ መጠየቅ አለባችሁ ያን ጊዜ ወይ ደግሞ ማይሆን ከሆነ ተመስገን እንዳደረገው ማለት 3 4 5 ቦታ አፕላይ አድርጉ። ከዛ ያው የተሻለ ነው ብላችሁ የምትገቡበት ቦታ ግቡ። ሌላ ደግሞ የምላችሁ ከቲም ጋር ብትገቡ እኔ እንጃ ኮንፊደንት ሆናችሁ ዴዲኬሽናችሁ እንትን ብላችሁ በራሳችሁ ቆራጥ ሆናችሁ የምትሰሩ ካልሆነ መስሎ ካልታያችሁ አብዛኞቻችንም እኔ እንደዛ ስለመሰለኝ ነው ከአንድ ከሁለት ልጆች ገብታችሁ በርታቻ ነው ስትሄድ ፕሮጀክት ስትቀበል ለኮሚኒኬሽን ለምንም የሆነ እንትን ከሚመስል ሰው ጋር ብትገባ የምትጠቀም ይመስለኛል። ሌላ ያላነሳሁት ነገር ካለ አልፋ በጥያቄ ነው መልስ ብታደርጉ። ያ እኔ ሰፖርት ማድረገው ካነሳው ሀሳብ ላይክ እዛ ላያሰሩ ይችላሉ ብዙ ቦታ ከእኔም ከራሴም ከጓደኞቼም ኤክስፒሪየንስ እንዳየሁት ከሆነ ብዙ ጊዜ ኢንተርንሺፕ ላይ ለኢንተርንሺፕ ዴዲኬትድ የሆነ ቲም ስለሌለ ምንድነው የሚሆነው በቃ የሆነ ወይ እናንተ እስክትጠይቁ እንትን ይላሉ የሆነ እንደዚህ አይነት ነገር ነው የሚሆነው እና ይቅርታ የሚያሰራቸው አይነት ላይክ ዴዲኬትድ የሆነ ቲም ያለው ከዚህ በፊት ኤክስፒሪየንስ ያላቸው ልጆች የወጡበት አሁን ለምሳሌ ሊመሰክሩ የሚችሉት እነ ተመስገን እና ፈይሰል እዚህ ወተናል ይሄ አሪፍ ነው የተባለበት ካምፓኒ ብትገቡ ነው የሚሻለው። እንደ አዲስ ባትሞክሩ ጥሩ ነው እና ቅድም ደግሞ ምረትም እንዳነሳቸው ይሄ የመንግስት ካምፓኒ ላይ ወጣን ለማለት አትወጡ። ላይክ የምትወጡበት ኢንተርንሺፕ ነገ ላይ የሆነ ለጆቡ ይሆነኛል ብላችሁ የምታስቡት አይነት ካምፓኒ መሆን አለበት ብዬ ነው የማስበው። ኢቨን ኤሪያው ራሱ ማለት ነው
ዌብ ነው፣ ኔትወርኪንግ ነው፣ ኤአይ ነው፣ ባክኢንድ ነው፣ ፍሮንቲንድ ነው የሚለውን እኚህን ነገር ስትመርጡ ፊውቸሩንም አስባችሁ ብትመርጡ ጥሩ ነው። ላይክ እንትን ብቻ አይደለም፣ ስኪል ብቻ አይደለም፣ ኔትወርክም ነው የምታደርጉት ውጭ ሪል ላይፍ ላይ ካለ ሰው ጋር ምናምን እና እሱን ለማንሳት ነው። ፈይሰል ሌላ ምን ልጠይቅህ? ማንሳት የምፈልገው ሀሳብ አለ አንተ? ሌላ ማንሳለሁ ብዙዎቹ ተነስተዋል ታውቃለህ። ያ አንተና ፕሮፋይላችሁን ቀርቦ ማሳምሩ ያለው ላይ እሱ ላይ ትንሽ ስሩ። አንዳንድ ይጠየቁበትም እንትን ነበር የአንድ አመት ጊታብ ኮሚቴ ጠየቁ ካምፓኒ ነበሩና ስለ ግዴታ ያን ሊኖራቸው አይገባም። ግን ለምሳሌ ከአንድ ወር ከምናምን በኋላ 40 ምናምን ሊሆን ይችላል ልትወጡ ምናምን ስለ ያን ሪኳየርመንት ያዘጋጃሉ ብላችሁ ካሰባችሁ የተወሰነ ፕሮጀክት ምናምን ይዘው አንባራችሁ ካለ ምናምን ፑሽ አድርጉ። የሆነ ፖርትፎሊዮ ምናምን ካላቸው አስተካክሉ። ፕላስ ኢንተርቪ ያላቸው እንትኖች አሉ። ኖርማሊ የሚያስገቧችሁ ካምፓኒዎች አሉ። ኢንተርቪ ደግሞ ኢንተርቪ በተለይ ሪል ፕሮጀክት ላይ የሚያሰሯችሁ ከሆነ ይጠይቋቸዋል እና ለእሱም የተወሰነ መዘጋጀት አለባችሁ ማለት። ሌላው ምን ቀረ? ከዛ በኋላ ፕሮሰሱን አብዛኛውን አሳለች ከኢንተርንሺፕ ካለቀ በኋላ ምናምን እና ፌክ አታስቡ ማለት ትሰራለህ። የሆነ የምታውቀው ስታርታፕ የጓደኞቻችሁ ምናምን ሊፈርሙላችሁ ይችላሉ። ግን ስለ ኢንተርንሺፕ እድል ነው ማለት ወጥተህ ስራ ላይ ምናምን ኤክስፖዠር ምናምን የምታገኝበት ወጥተህ ልትሰራበት የምትችለው እና ይሄን እድል ብትጠቀም ምናምን ከዛ በኋላ ፎርዝ ይር ላይ ምናምን ያው መንገዳችሁን እንትን እንድታደርጉ ሼፕ ያደርጋቸዋል እና ብትጠቀሙት ያው ግሬዱ በቃ ጀነራል ተናግራችሁ ዝቅተኛ ማይነስ ነው ምናምን የሚሰጧችሁ ትሸር የለችም ማለት ዝቅተኛ ማይነስ ነው የሚሰጣችሁ። እንዴትም ቢሆን ያው ከፍተኛ ኤ ነው የፕላስ ምናምን ኖርማል ነው። ግሬዱ አይደለም እዚህ ጋር ማተር የሚያደርገው ወጥተህ አንተ ግዴታችሁ የሆነ ኤክስፒሪየንስ አግኝታችሁ ምናምን መውጣታችሁ ነው እና ሪሊ ምን ላይ ነው ያለሁት፣ በምንድን ነው የሚሄድ የምፈልገው፣ የቱ ካምፓኒ ያሰራኛል፣ እንዴት ላድርግ ምናምን የሚለው ላይ ያው ሳይድ ፕሮጀክቶችን ልትሰሩ ትችላላችሁ። ከዛ በተረፈ ኔትወርኩ ራሱ ወሳኝ ነው። ኔትወርኩ ከካምፓኒው ታገኙት እዛ የመቅረት እድል ያላቸው እንትን ነው። ለምሳሌ ኩራዝ እዛ የሰሩ ልጆች ነበሩና ሲኒየሮች ምናምን አሁን አራማያ ዩኒቨርሲቲ 5ኛ ዓመት ተማሪ ሆኖ እዛ እየሰራ ያለ 3ኛ ዓመት ላይ እዛ ወጥቶ እዛ የቀጠለ ምናምን አለና የሆነ ቤስት በቲም ነው የሚከፋፍሉት ፍሮንት ኢንድ ባክ ኢንድ እና ከዛ አሪፍ የሆነውን ቲም ምናምን የመሸለም እንትን አለ ምናምን እና የሆነ ኢንዱስትሪ የምታዩበት ነው። እንደዛ እድል አይታችሁ ብትገቡ እላለሁ። ተጨማሪ እሺ አሁን ክፍለ ሀገር ያሉ ልጆች አሉና ላይክ ምን አይነት ነገር ነው የምትመክራቸው? ቅድምም እያወራን ያነሳው ፖይንት ነበር ከአንተ ጋር ስናወራ እና እዚህ ቀርቶ መስራቱ ነው የሚሻለው ወይስ ክፍለ ሀገር በያሉበት ሄደው እዛ ቢሰሩ ይሻላል ወይስ ደግሞ መተው በጋሌ መተው ቢሰሩ ነው የሚሻለው? ፍሮም ከተማሪ ሳይድ ቅድም ምረት ከኢንስትራክተር ኦር ከስታፍ ሳይድ ያለውን ሀሳብ አንስታ ነበር እና አንተ ደግሞ ከተማሪ ሳይድ ሆነ ስታየው ከሶስቱ አማራጮች የቱ ይሻላል ብለህ ላይክ ከሴናሪዮን ጠቅሰብት ነገር? ኦኬ አንደኛ ዘመድ ካላቸው ምናምን አዲስ አበባ ላይ ማለት የቅርብ ዘመድ ቁጭ ብለው ምናምን የሚሰሩበት ካለ ያን ያህል ጉዳት አለው ብዬ አላስብም። ቁጭ ብለው እዚህ ቢሰሩ እዚህ መቀመጡንም ምናምን አሪፍ ነው። ቴኩ ላይም ይነቃቃሉ። ግን ተከራይተህ ምናምን ከሆነ ወርድ ያደርጋል ብዬ አላስብም። ምክንያቱም ሌላ ዲፓርትመንት ብር ይከፈላቸዋል እና እኛ ዲፓርትመንት ብር የለውም። እንደው አሁን በበጀት መሻሻል ሌላ ዩኒቨርሲቲ ምናምን የሰማሁት ቁጥር ነው አስደንጋጭ ነው። አሪፍ ይከፈላል። እኛ ዲፓርትመንት ያ የለም። የሆነ ካሳ አውጥተህ ምናምን 2 ወር የምትሰራው ትንሽ ይከብዳል በተማሪ አቅም ያስባለሁ፣ በተለይ ክፍለ ሀገር እና እንደ አማራጭ እኔ ምን ቢሆን እመክራለሁ የክልል ከተሞችና ለምሳሌ ባህር ዳር፣ ሐዋሳ፣ ጅማ ምናምን እና አዳማ ማለት የተወሰኑ ስታርታፖች አሉ ቴክኖሎጂ ላይ የሚሰሩ እዛ መስራት ትችላላችሁ እንደ አማራጭ ማለት ነው። ኖ ግን ያሰባችሁትን አያሟሉም ብላችሁ እንትን ካላችሁ
ኦንላይን መውጣት ትችላላችሁ። 1 ወር 2 ወር ትጡና ለሪፖርት ኦንላይን ዲፓርትመንቱ የሚፈቅድ አይመስለኝም በአካል ለመስራት ያለባችሁ እና ከመስከረም እስከ እንትን ያለውን ሰራላችሁ። ለኤክስፒሪያንስ ይጠቅማችኋል እንትን መውጣታችሁ እና ክረምት ላይ ማይቻል ከሆነ በኦንላይኑ ትወጡና ለኤክስፒሪያንስ ሰራላችሁ። ከዛ በኋላ መታችሁ በአካል የተወሰነ ፕሮጀክት ሰራላችሁ። ካልሆነ ግን ያው ኦንላይኑም ካልሆነ ራሳችሁን ማጎልበስ ላይ በርታችሁ ክረምት ኮርሶች ምናምን ወስዳችሁ በተለይ ደግሞ የሚቀራችሁ ስል ፍሬምወርክ ላይ ብዙ ያልሄዳችሁ የሆነ ፍሮንቲ ወይ ባክኢንድ ላይ የሆነ ፍሬምወርክ ይዛችሁ የተወሰነ ፕሮጀክት ራሳችሁ ሰርታችሁ ከዛ በኋላ መታችሁ እንትን ስትሉ ክረምት ራሱ ቆይታችሁ ከምትሰሩት የተሻለ ነው የሚሆነው። ምክንያቱም እንደማስበው አብዛኛው ክላስ ላይ እየተማሩን ፍሬምወርክ የለም ፍሮንቲንድም ባክኢንድም ላይ ምናልባት ዘንድሮ ሪያክት ተመራችሁ ነው ይችላል። የኛ ጊዜ ጃቫስክሪፕት ላይ ያቆመው ፍሮንቲንዱን ባክኢንድ ፒኤችፒ ብቻ የተማርነው እና ክላስ ላይ ማለት ነው። ያው የክላሱ አያስወጣም ራስህ ከጎን የምትወስዳቸው ኮርሶች ካልሆኑ እና አሁን የክፍለ ሀገር ልጆች ያው እንዳልኳችሁ ነው። እዚህ መቀመጥ የምትችሉ ከሆነ ዘመድ ምናምን ካለ አሪፍ ነው። ሌላ እድሎችም ይኖራሉ። ሴሚናሮች ምናምን ብዙ ነገር ስለሚኖር እዚህ ቁጭ ብላችሁ እንትን ብትሉ አሪፍ ነው። ካልሆነ ግን በራስ ውጪ ትንሽ ይከብዳችኋል ምናምን እና እዛው ክፍለ ሀገር ትሄዱ ምናምን ከዛ ደግሞ የምታገኙ ከሆነ ለምሳሌ ጅማ ደባል ቴክኖሎጂ አለ። እዛ ብዙ የወጡ ጓደኞች አሉ እና ያሰሯቸዋል። በቃ ማለት ለራሳቸው የሚሰሩት ፕሮጀክት አለ እና ለእንትን እዚህም አሉ መገናኛ አሉ እና ለራሳቸው ለድርጅት ምናምን የሚሰሩት እንትን ፕሮጀክቶች አሉ እና እዛ ላይ ያሰሯቸዋል፣ ያግዟቸዋል እና አሪፍ ነው። በቃ ለሪፖርቱም ይሆናቸዋል። የተወሰነ ኤክስፒሪያንስን ታገኛላቸው። እንደ ከተማው ባይሆንም ማለት ነው። እዚህ ነው ብዙ የሶፍትዌር ካምፓኒዎች ያሉት። ትላልቅ ፕሮጀክትን ብትሰሩት የምትችሉት እዚህ ነው። ካልሆነ ደግሞ ማለት ገጠራማ በጣም እንደዚህ ስታርታፖች የሆነ የቴክኖሎጂ የሶፍትዌር ካምፓኒዎች ምናምን ከሌሉ ባንክ ምናምን ወጣችሁ እንትን አትበሉ። እኔ እንጃ የኛ ይቻላል፣ በእናንተ ጊዜ ግን ይፈቅዱ አይመስለኝም። ባንክ ማለት ምንም የምትሰሩት ነገር የለም። ኦልሞስት ምንም በቃ ከሳምንት አንድ ጊዜ ሄደህ ተመለሰ ወይ የምታውቀው ማናጀር ሊሆን ይችላል እንደዛ ነው የሚጽፍልህ ብዙ ጊዜ እና ጀስት በሱ ምክንያት ከመውጣት ያግዳል። ወረቀት ጽፌያለሁ ምናምን ትል ይሆናል። ያው ብዙም አይጠቅም ባንክ እና እንዳልኳችሁ ነው ከዚህ ከሶስት አንዱ ማለት ነው ወይ እዚህ መቅረት ወይ ያ የመጨረሻው የማይመከረው በጋ ላይ መውጣት ነው አይደለ? ያ በጋ ላይ ባትወጡ ይመከራል። ምክንያቱም ብዙ ነገር ስለሚኖር ከክላስ ከምንም ጋር ስለማይመች የክረምቷን ታይም ሞር ብትጠቀሙበት አሪፍ ነው። እኔ አንድ ላነሳ የምፈልገው ሀሳብ ካምፓኒ አመራረጥ ላይ የሰማሁት አንድ ነገር ላይክ አውትሶርሲንግ ላይ የሚሰራ አይነት ካምፓኒ ከሆነ ሞር አሪፍ ነገር ይኖረዋል። ምክንያቱም የሆነ ለውጭው ዓለም ላይክ ለውጭው ዓለም ስራ ኤክስፖዝድ እንድትሆኑ ያደርጋቸዋል እና አውትሶርሲንግ ላይ የሚሰራ ካምፓኒ ላይ ገቡ ልጆች በሆነ ታይም የሆነ ጊዜ ላይ እነሱ ራሳቸው ሪሞት ጆብ ምናምን እየሰሩ ወደዛ ሽፍት የሚያደርጉ ልጆች አሉና እንደዛም የምታገኙ ከሆነ እንደዛ አይነት የሚሰራ አይነት ካምፓኒ የምትፈልጉ ጥሩ ነው ብዬ አስባለሁ። ሌላው ደግሞ እኔ አንድ ማንሳት የምፈልገው ፖይንት ኢንተርንሺፕ ላይ ከቴክኒካል እንትን ውጪ እኔ አንድ ተምሬበታለሁ ብዬ የማስበው ነገር ሪል የሰራተኛን ላይፍ ታዩበታላችሁ። እኛ ክረምት ላይ በወጣን ሰዓት በቃ በጣም ዝናብ ነበር። ጠዋት መነሳት ነበረብን። በዛ በዝናብ ጠዋት የምንገባበት ላይክ 12 ሰዓት ላይ ተነስተን ምናምን የምንሄድበት ጊዜ ነበር እና ስወጣ ይሄ ነው እንደሚጠብቀኝ የሚለውን ነገር ላይክ የሪል የሰራተኛ ሲሙሌሽን ነገር ስለሆነ እሱንም ታዩበታላችሁ። ኦፊስ ላይ ምንድነው የሚካሄደው የሚለውን ነገር ቴክኒካል ነገሩ አይደለም፣ ጀስት በቃ ያንን ሰው ነው መሆነው ወይ የሚለውን ነገር ታያላችሁ። የሆነ ሰው አብሯችሁ ቁጭ ብሎ እየሰራ ነው። ስለዚህ ጥሩም ከሆነ ኦኬ ናይስ፣ በዚህ መቀጠል አለብኝ። ማይሆን ከሆነ ደግሞ ከዚህ የተሻለ ነገር ላይ መድረስ አለብኝ የሚለውን ነገር እንድታስቡ ያደርጋችኋል እና እሱን ለማንሳት ነው። ሌላ ልጠይቅ የምፈልገው ነገር ሰከንድ ይሮችም እዚህ ሊኖሩ ይችላሉ ኦር ፈርስት ይሮችም እና ግዴታ ሰርድ ይር ላይ ነው መውጣት ያለባቸው ኢንተርንሺፕ ብለህ ታስባለህ ወይስ ምን ትመክራቸዋለህ? ለሰከንድ ፈርስት ይሮች
ማለት ቀድመህ ስኪል ካገኘህማ ቀድመህ ብትወጣ ቀድመህ ከወጣ ሪፖርቱን ይጽፉላል። እሱ ሪፖርቱ አይደለም ብለናል። ለማንኛውም እንትን ቀድሞ የወጡ ልጆች ምናምን አውቃለሁ ማለት ከዛ እንትን ያለ ማለት ቀድመህ ትወጣለህ፣ የሆነ ኤክስፒሪየንስ ይኖራል። ከዛ ጋፕህን መተህ ትለያለህ። ቀድመህ ስራ የመጀመር በተለይ ፍሪላንሲንግ ላይ ምናምን አይስ ላይ አልገጠመኝም። የአይቲ ጓደኞች አሉ የእነሱ ፎርዝ ይር ላይ ነው የሚወጣው። ሰርድ ይር እንደጀመሩ እንደዚህ ኢንተርንሺፕ ምናምን ወጥቶ አሁን ብዙ ሚሰሮች ምናምን አውቃለሁ። እና ለዛ ያጋጥማል ማለት አሁን እንደውም ለሰከንድ ይሮች ነው በጣም ሰርድ ይሮች አሁን ክላስ ኢንተርንሺፑ እንደጨረስ ክላስ ትጀምራለህ። ኢንዱስትሪያል ፕሮጀክት ይመጣል እና የተወሰነ ቢዚ ትሆናለህ እና የሆነ ቴክኒካል ነገሩ ኮዱ ላይ ምናምን ሰዓት የሚጋፋ ነገር ስለሚበዛ ቀድሞ የሚጀምሩ ልጆች በጣም እድለኞች ናቸው። በጣም እና ይሄ ነገር እንትን አለማለቱ ጎድቶናል ብዬ አስባለሁ። በተለይ ፎር ዚሮች ማለት ሲኒሮቻችን የተወሰነ እንትን አይሉንም እና አልፋ ተቋላ ያለውን ነበረው ነው በጣም በጣም ይጠቅማቸዋል። እኔ እንጃ እንደው እዚህ ላይ ከሌሉ ራሱ ማለት ጁኒየሮች ካሏቸው ምናምን ብትነግሯቸው የተወሰነ ብዙ ተማሪ የሚወስደው የቫንጋዲ ኮርስ ነው አይደለ? ስታክ ላይ ምናምን እሱን ራሱ ወስዶ ከሆነ የተወሰነ እንትን ቢሰራና ቢያስቀጥለና ባይጠብቅ የኮሌጅን ካሪኩለም ምናምን በጣም ስኬታማ ይሆናል ብዬ አስባለሁ። አንተ የምትለውን ካለ ሲጨምርበት። ያ እኔም በቃ ይሄን ነው የምለው። ኢንተርንሺፕ ግቢው ባዘጋጀላችሁ ታይም ብቻ ሳይሆን ከዛ ቀድማችሁ ብትወጡ ሞር በጣም አሪፍ ነው። በጣም ማለት ነው። ሰከንዴሮች አሁን ክረምት ላይ ምናምን ብትወጡ በጣም ጥሩ ነው ብዬ ነው የማስበው። እና ከኔ ሳይድ ያለውን ጥያቄ ጨርሻለሁ። ጥያቄ ያላችሁ ካላችሁ አንሚዩት ራሳችሁን እያደረጋችሁ መጠየቅ ትችላላችሁ። ከዛ ጥያቄና መልስ ነገር እናደርገዋለን ማለት ነው። ስለዚህ አትግደርደሩ። ላይክ እኩዮቻችሁ ናቸው። ስለዚህ እንትን አትበሉ። ጀስት እንደ ዲስከሽን አድርጉት ማለት ነው። መጠየቅ እችላለሁ? ጠይቅ። ማስፈቀድም አይጠበቅባችሁ። ኦኬ እሺ። ትንሽ ዘግይቼ ስለገባው አሮን ነው ጥያቄ ተጠይቆ ከሆነ አላውቅም፣ ግን እኔ ይህንን ዲፓርትመንት ጆይን ሳደርግ አጋጣሚ ፈርስት ቾይዜ ሴስ ነበረ እና ሰከንድ ቾይዜ ነበረ አይስ። አሁን እኛ የሲ ፕላስ ፕላስ ኮርስን እየወሰድን ኢንጂነሪንጎች ደግሞ ፓይተንን ነው የሚወስዱት እና አይ ቲንክ አይስ ላይ ብዙ ፓይተንን በራሳችሁ ካልሆነ አትወስዱትም ምናምን የሚባል ነገር ከሲኒየር ተማሪዎች ምናምን ሰምቼ ነበረ። ሲቀጥል ደግሞ አንደኛ ይሄ ነው ጥያቄ አንወስደውም ወይ ነው። ሲቀጥል ይሄ አሁን እኛ እንደ ስኪል የምናዳብራቸውን ላይክ ሲ ፕላስ ፕላስ ላይ ሊሆን ይችላል ኦር ፓይተንም ሊሆን ይችላል። እነዚህን ስኪሎች መያዛችን ማለት አሁን እኛ ተመርቀን እስክንወጣ ምናምን የሆነ ሳቹሬትድ ሆኖ አይጠብቅንም ወይ ማርኬቱ ማለት በጣም ኤአይ በጣም እያደገ ነው ምናምን ሰው አንድ የሆነ ፕሮግራም 24 ሰዓት ቁጭ ብሎ አንድ ፕሮግራም የሚሰራውን ፕሮግራም አሁን በ5 ደቂቃ ውስጥ ከነ ክራይቴሪያውን ብቻ በመናገር ፉል ኮዱን ጀነሬት የሚያደርግ ኤአይ አለ እና ሶ እነዚህ ነገሮች አሁን እኛ ተመርቀን ፈርስት ይር ተማሪ ነኝ ተመርቄ ምናምን ለሚቀጥሉ 3 አመታት ምናምን እነዚህ ነገሮች የኛን ሮል አይወስዱትም ወይ ማለት በእነዚህ ኮርሶች ሜጀር ማድረግ ኦር አዜ ፕሮግራመር መቀጠል ፈልጋለሁ ብል ራሱ እነዚህ ነገሮች ሂንደር አይሆኑብኝም ወይ ምናምን እና ይህንን ነገር አያይዛችሁ መስሎኝ ደስ ይለኛል። አመሰግናለሁ። እሺ መልሱላችሁ። የኢንተርንሺፕ ሪሌትድ የሆነ ቶፒክ ቢሆንም ቀጥል። የመጀመሪያው ከፓይተን ጋር የተገናኘ ጥያቄ ነው። ፓይተን እንደ ኮርስ ኢንፎርሜሽን ሲስተም ላይ የለም እንጂ አዲስ ካሪኩለም ሆነ ቤት ካደረጉት ግን 4ኛ ሴሚስተር ላይ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ
ትማራላችሁ እና ላብ ላይ 2 ላንጉዌጅ ትማራላችሁ እና ፕሮሎግ የሚባል ያን ያህል እንትን አለ ስለ ላንጉዌጁ አይደለም የምትማሩት እሱ ኢምፕሊመንት ማድረግ ነው። የተወሰኑ ሰርቺንግ አልጎሪዝሞችን ምናምን ትሰራላችሁ እንጂ የለውም ጀነራል። ሌላ የጠየቀው ሲ ፕላስ ፕላስ ነው አስተሰኝ ሰልፍ እነሱን ላንጉዌጆች መውሰዴ ከኤአይ ጋር የተገናኘው ማለት ነው ካልተሳሳትኩኝ። ቅድም ከአልፋ እያወራ ነበረ። አሁን ኤአይ በተለይ በኤአይ ኢንሃንስ ሊሆኑ ኤዲተሮች እያወራ ነበር እና አሁን ላይ ጁኒየሮቻችን በተለይ ሰከንድ ይር ሰርድ ይር እንኳን አልፎታል የተወሰነ እንትኑን ትንሽ ትጎዳችሁ በዚህ በኤአይ ማዕበል። ምክንያቱም የሆነ በቃ ራስ ለፍተህ መስራት አይኖርብህም። እኔ አስታውሳለሁ ሰከንድ እያለን ሲ ፕላስ ፕላስ ምናምን አሁን ቻትጂፒቲ ፍሪንቱን አልተለቀቀም እና ወይ ዩቲዩብ የሆነ ነገር ታያለህ ወይ ቱቶሪያሎችን በዛ መሀል ላይ ምን ትረዳለህ እንዴት ይሰራል ይሄ እንትኑ የሚለውን ነበር የተረዳ ነው። አሁን ያ ጋፕ የሚፈጠር ይመስለኛል በጣም ይፈጠራል ብዬ አምናለሁ። ዳታቤዝ አስታውሳለሁ እኔ እንጃ ይሄ ሰሌክት ምናምን የሚሉትን መጽሐፍት ምናምን ያገላበጥ ምናምን አሁን እኔ እንጃ ያንተን ይጎዳቸዋል። ግን ምንድነው ይሄ አሁን ላይ ይዘህ መሄድን ስቲል ኤአዩ መጣ አልመጣ የሆነ ሃርድ ወርከር ስለ የሆነ ዶሜን ላይ በስርዓት እዛ አካባቢ ያለ ወጥሮ የሚማረው ወጥሮ ፕሮጀክት የሚሰራ ነው ተጠቃሚ የሚሆነው። ሄደም ጠፍ ማለት አሁን ባለው ሁኔታ እንዳልከው ልክ ነህ። የሆነ ብዙ ተራቋል ቴክኖሎጂው ምናምን ስቲል ሪኳየርመንቱ ይኖራል። አንተ ነህ ለምሳሌ ጌም ዲቨሎፕ ልታደርግ ከፈለግ አንተ ነህ ኤአይን ተጠቅመህ እንትን የምታደርገው። ዌብ ላይም ከሄድክ ምናልባት የድሮን ያህል እንትን ላታደርግ ትችላለህ። ምንድነው የድሮን ያህል ራስ በጎችን እየፈለክ ይሄ ኢረር ምንድነው ከምን አንፃር ነው ምናምን ብለህ ጭንቅላትን በዛ ልክ ሻርፕ ላታደርግ ትችላለህ። ግን ስቲል እየታገለ ያለው ሰው ነው ማርኬቱ ላይ እንትን የሚለው ቱሎቹንም የምትጠቀመው እዛ ኢንቫይሮንመንት ላይ ስትሆን ነው። እና አስተውሳለሁ መጀመሪያ ቻትጂፒቲ ሲመጣ በጣም አልፋ ግን አሁን ስንከራከር ምናምን ስለ በቃ ፐርፖዙ ምንድነው ከአሁን በኋላ ኮዲንግ ፌል ያደርጋል አያደርግም ምናምን ስቲል ኮዲንግ የነበሩ ልጆች ከዛ ኤአይን የተጠቀሙ ልጆች በቃ እየተጠቀሙ ነው የሚሄዱት። በቃ የሚመጡትን ቱሎች የሚመጡትን እንትኖች እየተጠቀመ የሚሄደው ሰው ተጠቃሚ ይሆናል ብዬ አስባለሁ። ከዛ ባሻገር እንትን ያላችሁ ትሄዱ በተለይ ፎርዝ ይር ላይ የተለያዩ ሰብ ቶፒኮች አሉ። ለምሳሌ ኤአይ አለ ኮርስ፣ ዳታ ሳይንስ አለ፣ ፕሮጀክት ማኔጅመንት አለ። እዛ ከፈለጋችሁ ማሽን ለርኒንግ ምናምን የምትሄዱ ከሆነ ይህን ከለያችሁ በኋላ ሞር ገና በቃ ኤአይ አልነካው የምትላቸው በጣም ብዙ እንትኖች አሉና እስቲ ሊግ ያረክ ስትሄድ ነው ወደ እነሱ የምትወጣው ምናምንና እኔ እንጃ አሁን ባለው እንትን የሆነ ተስቆርጣል ብዬ አላስብም። እንደው ሞር እንድትሄድ ምናምን ነው እንዳጋሽ ጠቅማችሁ ብትሄዱት ምናምን አልፋ ሞር እዚህ ነገር ላይ አንተ ነሽ ማስተር ነው የተወሰነ ጨምርላችሁ እስቲ ላይክ አሁን አይ ቲንክ ላይክ የክላስ ውስጥ የሚሰጡት እንትኖች ነገሮች ላይክ የፕሮግራሚንግ ይሰጠኛል እና በእነሱ ላይ ማስተር ላርግ ምናምን ብለህ ብታስብ ኦኬ። ግን ላይክ ክፍል ውስጥ የክፍል ነገር ባጠብቅ አሪፍ ነው ብዬ አስባለሁ። ሲጀመር ማንም ተማሪ እንደዛ የሚጠብቅ የለም እና በዛ እንዳትሸወድ። ላይክ ዳታ ስትራክቸር እማራለሁ ብለህ ላይክ ክላስ ውስጥ እሱ ቤት ከምታረግ ሊድ ኮድ ላይ ገባና የዳታ ስትራክቸር ጥያቄዎችን ፍለጣቸው። ኤአይ እማራለሁ ብለህ ላይክ ፕሮሎግ ነው ላይክ ሩል ቤዝድ የሆነ ሞዴል ነገር ፎርም የማድረግ ነገር ነው እና ያን ያህል እንትን አይደለም። ላይክ አልፋን እንኳን መጠየቅ ትችላለህ ኤአይ ላይ ማለት ነው። ላይክ ኤንኤልፒ ላይ በደንብ ይሰራል እና እሱ እንኳን ብትጠይቀው ኤክስፒሪየንሱን ይነግርሃል ማለት ነው። ኤአይ ላይ ያለው ነገር ማለት ነው። ላይክ እዛ መጠበቅ የለብህም ከክላሱ ነገር። ሌላ ኤአይ ምናምን ያነሳው በከረንትሊ ቫይብ ኮዲንግ ነው።
ፍሮንቲንድ ምናምን የሚባሉት ነገሮች ላይክ ለስሞል አፕሊኬሽኖች ዊዝን ታይም ሪፕሌስድ የሚሆኑ ናቸው። አይ ቲንክ እኔ የማስበው ማለት ነው። ብዙ እንትኖች እየመጡ ስለሆኑ ማለት ላይክ አልፋንም መጠየቅ ትችላለህ። ይሄ ላይ በደንብ አልፋ ቢናገረው አሪፍ ነው ብዬ አስባለሁ። ግን ላይክ ትላልቅ የሲስተም አፕሊኬሽኖች ግን ከሆኑ ኤክስፐርት ያስፈልጋል እና ያኛውን ኤክስፐርት ሰው ጋር ማለት ነው ላይክ ያኛው ስኪል ጋር ለመድረስ መጣር አለብህ ብዬ አስባለሁ። ቀላል አይደለም። ላይክ ብዙ ሲስተሞችን አንድ ላይ ኢንተግሬት አድርጎ የመስራት ሴኩሪቲ ላይ በቃ ከስተማይዝድ የሚደረጉ ነገሮች ለምሳሌ አብዛኛው ሶፍትዌር ካምፓኒ ከስክራች አይሰራም። አብዛኛው ማለት ነው የሆነ ቴምፕሌት ይገዛል። ኦር ደግሞ ኤአርፒም ላይ የምትገባ ከሆነ ሰርቨር ሳይዱ ላይ አንተ ኮንፊገር ስታደርግ ማለት ነው ከስተማይዝ ታደርጋለህ ማለት ነው። ኤፒአይ ኢንተግሬሽን ላይ ምናምን ሴኩሪቲ ኢሹ አለ በአሁኑ ጊዜ ማለት ነው። ኢቨን አሁን ቪፒኤስ ሰርቨር ላይ ዲፕሎይ ብታደርግ የሆነ ትራንዛክሽን ፎርም ያለው በቃ ሀክ የመደረግ እንትን በጣም ከፍተኛ ነው ማለት ነው። እና ሴኩሪቲ ላይ እንደዚህ ዲፕሎይመንት ላይ ሌላ ደግሞ ይሄ ኤአይ ላይ በጣም ሊገባ የማይችልባቸው ማለት ሌት ይገባል ግን ቆይቶ የሚገባባቸው ላይም ፎከስ ብታደርግ ላይክ ብታይ ኔትወርኪንግ ላይ ሳይበር ሴኩሪቲ ዲቮፕስ እንደነዚህ ላይ ደግሞ ቼክ ብታደርግ ኤአርፒ ራሱ አይ ቲንክ ከስተማይዝ ምናምን ስለሆነ ኤፒአይ ኢንተግሬሽን ከሌሎች ሲስተሞች ጋር እንትኖችን ማገናኘት ምናምን እና እነዚህ አይነት እንትኖችንም ቼክ ብታደርጉ ላይክ ሶሻል ሚዲያው ምናምን ፍሮንቲንድ ባክኢንድ ሶፍትዌር እንደዚህ ምናምን ተብላችሁም ከምትሸወዱ ላይክ አሁን አናላይሲስ ብታደርጉ አሪፍ ነው። ማርኬት ትሬንዱ ምንድን ነው የአሁኑ ሳይሆን ዊዝን 11 በ11 ዓመት ውስጥ በ10 ዓመት ውስጥ ትሬንድ እየሆነ ያለው ሲስተም የትኛው ላይ ብገባ ነው የሚለው ቼክ ብታደርግ አሪፍ ነው ብዬ አስባለሁ። ይሄ ነው። ቴንክ ዩ ሁለታችሁ። ለፓይተኑ ጥያቄ አንወስድም ግን you can join the ICE ኮደርስ የሚለውን ቲም ምክንያቱም እነሱ በጣም እየሰሩበት ነው፣ እየተማሩ ነው። በየእሁዱ ላይቭ ሴሽን አለ፣ ሮብ ደግሞ ፕሮብሌም ሶልቭ ያደርጋሉ እና እሱ ላይ ጆይን ብታደርግ ሞር ጥሩ ነው። ፓይተን አይስ ላይ ስለማይሰጥና እሱም ሜንሽን ለማለት ነው። እና አንድ ፖይንት አይ ላይ ለማንሳት ቀደም ከፈይሰለም ጋር አወራን ያለው ነገር ምንድነው የሆነ የተሰራ እየፈለኩት ነበር አጣሁት። ስታክ ኦቨርፍሎ እና ኤአይ መሀል ያለውን ነገር ለርኒንግ ከርቡ ነው በጣም የሚያሳስበው ነገር አሁን ላይ። ምክንያቱም በቀላሉ የሆነ ነገር የሚሰራ ኤአይ ካለ መማሪ ይቀንሳል ማለት ነው። ስታክ ኦቨርፍሎ ላይ ግን ላይክ ብዙ ሰው የለቀቀውን ነገር ማየት ትችላለህ፣ ሰርች ታደርጋለህ ምናምን። ለርኒንግ ከርቭ በጣም በቃ እንትን ነው፣ በደንብ ትማርበታለህ በዛ ጊዜ ማለት ነው። አሁን ያኔ ግን ፋስት አይደለም እሱ፣ ይሄኛው ፋስት ነው። ለርኒንግ ከርቫችን ግን በጣም የተመታ ነው የሚሆነው እና እሱ ነው የኛ አድቫንቴጅ የነበረው። እኛ ለርኒንግ ከርቫችን አሪፍ ነበር፣ በጥሩ ሁኔታ እንማር ነበር፣ ግን እኛ ስፒዳችን ዝቅ ያለ ነበር። ስለዚህ ከዚህ ጥሩ ቴካዊ መውሰድ የምችለው ነገር ምንድን ነው? ኤአይ አሁን ለምሳሌ ይሄ እንትኖችን አይታችኋል፣ ሪኢንፎርስመንት የሚጠቀሙትን ቲንክ ሲያደርጉ ምናምን እንዴት ኤአይ ቲንክ እንደሚያደርግ ይሄን አድርጌ እንዲህ ብሬክዳውን አድርጌ ኢቨን ከፍሮንት ኢንድ ነው ከባክ ኢንድ ነው የሚጀምረው፣ እንዴት ነው አርኪቴክቸሩን የሚሰራው፣ ሞዴሉን እንዴት ነው የሚሰራው፣ ኮንትሮለሩን መሀል ላይ እንዴት ነው የሚያመጣው ምናምን የሚለውን ኢቨን የኤአይን ይሄ ቲንኪንግ ራሱ ቲንኪንግ ባልለውም ላይክ ሪዝኒንጉን እንዴት እንደሚያደርግ ምናምን አይተህ ከተማርክበት በጣም ይጠቅመሃል። ሶ ለፋስትነቱ ተጠቀሙ። ምክንያቱም በጣም ብዙ ሰው ላይክ ጂያንት የሆኑ ካምፓኒዎች ትልቅ ሞዴሎችን እየሰሩ ነው ያሉት፣ በጣም አድቫንስድ የሆኑ ሞዴሎችን እየተፎካከሩ በቤንች ማርክ ትልልቅ እንትኖችን እያደረጉ ነው።
አሁን በየቀኑ 1 ቢሊዮን ላይንስ ኦፍ ኮድ አክሰፕት ይደረጋል በከርሰር ጀነሬት የተደረገ ማለት ነው። ላይክ በአንድ የኤአይ አይዲኢ ማለት ነው። ኢማጂን በሌሎቹ ደግሞ ምን ያህል በኤአይ ጀነሬት እየተደረገ እንደሆነ። ይሄ ነገር መጠቀም ላይክ እኔ አትጠቀም አይደለም እኔ ስፔሻሊ ማለት ነው። ተጠቀም ግን ለፋስትነቱም ለርኒንግ ከርቭህንም ደግሞ ለማስፋት አድርገህ ብትጠቀመው ሞር ዊን ቱ ዊን አይነት ነገር ይሆናል ማለት ነው። ስለዚህ ከሪዝኒንጉም ከምኑም ተጠቀምበት። እንደዛ ካደረክ ነው አሁን ባለው መሰረት ላይ ኤአይ እንጠቀም ምናምን እያልን ከሄድን ጥሩ የሚመጣ አይመስለኝም። እና አድቫንስድ የሆኑ ኤሪያዎች ላይ መግባት እዚህ ጋር ነው አሁን ፊልድ መምረጥ ምናምን የሚለው ነገር ከኤአይ ጋር ያዋጣኛል አሁን የምመርጠው ነገር የሚለውን ነገር መወሰን በጣም ወሳኝ ነው የሚሆነው። ያ እንደዛ እሱ ለማለት ነው። ሌላ ጥያቄ ያለው ሰው ካለ ስፔሲፊካሊ ግን ከኢንተርንሺፕ ጋር ብትጠይቁ ሞር አሪፍ ነው። ለዚህ አይነት ሴሽን ሌላ ጊዜ ማንሳት ስለምንችል ቴንክ ዩ በጣም ያን ሚስላር እሺ NIOEX መጠየቅ ትችላለህ። ሎ አልከኝ እሺ መጠየቅ የሚፈልግ ሌላ የለም? እኔ ሄሎ አቤት ይሰማል ድምጼ? ይሰማል። ሄሎ ይሰማል። እሺ መጠየቅ የምፈልገው ሁለት ነገር ነው። አንደኛው ከዚህ እንዴት አፕላይ እንደምናደርግ ነው። ማለት እንዴት ነው ማታ አሁን ቀደም የተዘረዘሩት ካምፓኒዎች አሉ ወይም በራሳችን እኛ ከዚህ በፊት የሰማናቸው አሉ እና አፕላይ የምናደርግበት ፕሮሰስ ምን ይመስለኛል ከዲፓርትመንት የሆነ የሚሰጥ ወረቀት ነገር አለ መሰለኝ እና እንዴት ነው አፕላይ የምናደርገው? ወረቀቱ ምንድን ነው? ሁለተኛው ደግሞ ቅድም ተመስገን ሲናገር ለተወሰኑ ካምፓኒዎች ከዩኒቨርሲቲው ስፔሻል ደብዳቤ ሊፈልጉ ይችላሉ እና እሱን ደብዳቤ የሚያዘጋጅልን አካል ማን ነው? እንዴት ነው ኮሚኒኬት ማድረግ የምንችለው? ቀላል ነው ወይ ፕሮሰሱ? ፈቃደኛ ይሆናል ዩኒቨርሲቲ በቀላሉ ያንን ደብዳቤ ለመጻፍ? እነዚህ ሁለት ጥያቄዎች ነው ያሉኝ። አመሰግናለሁ። እሺ መልሱለት አንዳችሁ። እነዚህ ላይክ በአስተማሪ ብታጽፉ ምናምን አሪፍ ነው። ላይክ እንትኑ የሚጽፍላችሁ አለ ዩኒቨርሲቲ ማለት ነው። ግን ላይክ አንዳንድ አስተማሪዎች ሰው ሁሉ ነገር በእጁ ብዙ ነገር ያለ ይቅርታ ተመስገን አይሰማም መሰለኝ። ስለኔ ብቻ ከዛ ሰው የሚሰራው ሰው በሰው ብታውቁ ማለት ነው። ተሜ ድምጽ ታፍኗል። ግን ድምጽ ፎርማል ታፍኗል። የሆነ እሱን ማስገባት እዛ ለአንተ የሚመስል ይቅርታ ተሜ ድምጽ እየተሰማን አይደለም። ተሜ ሰማ ራሳቸው የሆነ አስተማሪ ከዩኒቨርሲቲ እሺ ፈይሰል የምትለው ነገር አለ? ሜቢ እኔ ጋር ብቻ ከሆነም ያልተሰማው። ኦኬ ሁሉም ጋር ያልሰማሁሽ የመጀመሪያው ፎቶ አፕ ላይ የሚለውን እኔ እንጃ ኢሜል ያላቸው ድርጅቶች አሉ። አሁን አልፋ ግሩፕ ላይ ልቀቁት ነው። በእነሱ አፕ ላይ አድርገህ የመመለስ እንትኑ አናሳ ነው። ያው ፎርማል ወይ ግቢ ያለው ግቢ ወረቀት ይሰጣል። ኢንተርንሺፕ እናንተ ጋር እንድትጡ ይሄ የኛ ተማሪ መሆኑ ምናምን የሚል 2 ፔጅ ወረቀት ይሰጧቸዋል። እሱን ኮፒ አድርጋችሁ ታስገባላችሁ። በአካል ብታናግሩም የተመረጠ ነው። ግን እሱ ይቆይባቸዋል እና
ማለት እሱ የሚሰጣችሁ ሰርጀሪ ከጨረሳችሁ በኋላ ነው። በዛ ጊዜ ደግሞ ብዙ ልጆች በተለይ የአዲስ አበባ ልጆች ሆነው ክፍለ ሀገር የሚማሩ ልጆች ብዙ ጊዜ አፕላይ ያደርጋሉ እና ቀድማችሁ በኢሜይል በሊንክድን ምናምን ስልክም ካገኛችሁ በአካል ሄዳችሁ አናገራችሁ ለክረምት ብታናገሩ የተሻለ ነው ባይ ነኝ። ግን ፎርማል ወዩ ዲፓርትመንት ወረቀት ይዛችሁ ያን ወረቀት አስገብታችሁ ምናምን እንድትገቡ ነው የሚጠበቀው። ሁለተኛው ጥያቄ ይሄኛው ስፔሻል ሌተሩን ማዘጋጀላችኋል የሚለውን ተመስገን እያለ የነበረው ያው ዲፓርትመንቱ ማዘጋጀቱን እርግጠኛ አይደለሁም በእኔ በኩል እንደዚህ መጽሐፉን ግን አድቫይዘር የላችሁም ለካ ሰርጀሪ ላይ ወይም ሮቦት አስተማሪ ካለ የሆነ ሰው ዲኑ ራሱ ጠይቃችሁት ለዚህ ፐርፐስ ፈልጌ ነው ጻፍልኝ ምናምን ብላችሁ ሊጽፍላችሁ ይችላል። እሱ ያው ሁኔታዎች ላይ የሚመሰረተው ሊያስፈልጋችሁ ምናምን ከሆነ ሄዳችሁ ወይ የምታውቁትን አስተማሪ ወይ ኮኦርዲኔተሩን ወይ ዲኑን ብትጠይቁ ምናምን ይቻላል ይመስለኛል። እርግጠኛ ልሆን አልችልም። ጥያቄ የመጀመሪያው ጥያቄ ግን እንዳልኳችሁ ነው። ያው ቀድማችሁ አፕላይ አድርጉ እየተባለ የነበረው ይሞላል ምናምን እሱን ከበር ለማድረግ ያው ቀድማችሁ አናግራችሁ ከዛ ፎርማል ሌተሩን ማስገባት ትችላላችሁ በኋላ ላይ ይላል። እሺ እዚሁ አሁን አልኮል ላይ ለመጠየቅ ከሚሰጠን ወረቀት ይመስለኛል አንድ ነውና ኮፒ ያደረግን ነው አፕላይ የምናደርግበት ሁለት ሶስት ቦታ ወይንስ እንዴት ነው? ፎርማል ወይ ማለት ነው? ችግር የለውም ኮፒ አድርገን አራት ቦታ የምታስገባው ነው ፎርማል ኖ እሱ ነገር ግን ማህተም ምናምን አለው ፌሲንግ የሚቻል አይመስለኝም። እንደዛ ነበር ማለት የሆነ ስቲክ አደረጉ የሆነ ካምፓኒ እንደሚቀበል እርግጠኛው ነው። ኦሪጂናል ውስጥኝ ካለ ኦሪጂናል ውስጥ ታችኋለህ። ግን እኔ እንደዛ ነበር ሳደርግ ነበር። ኦሪጂናሉ ነበረኝ እንትን ነው የምታደርጉት ኮፒ ታደርጉና ማለት ነው። ከዛ የሚሰጣችሁ ደብዳቤ አለ ኮፒ አድርጋችሁ ትበትናላችሁ ለየድርጅቶች ማለት አክሴፕታንስ ሲኖረው ኦሪጂናሉን ይቀበላችኋል ማለት ነው። ግን ላይክ ቅድም አይ ቲንክ አልተሰማም እያለ ነበር እንትና ፋይ እና ምንድነው ስፔሻል አስተማሪ ምናምን ይሄ ተማሪ እንደዚህ ነው ጎበዝ ተማሪ ነውና ብትቀበሉት እዚህ ላይ ችሎታ አለው ስፔሻል እውቀት ምናምን አለው ብሎ የምስክር እንትን ማለት ነው ሌተር እንዳጽፋችሁ ብትሄዱ አሪፍ ነው ብዬ አስባለሁ። ላይክ አብዛኞቹ ድርጅቶች ለፕራይቬሲያቸው ስለሚያስቡ ዝም ብለው እንትን አያደርጓችሁም አይቀበሏችሁም ማለት ነው። እንደ ሂሳብ ምናምን ማለት ነው ወይ በሰው እዛ ውስጥ በሚሰራ ወይ ደግሞ ስፔሻል ደብዳቤ ተጽፎ ቢሄድ አሁን ኔትወርኪንግ ምናምን ቴሌ አሪፍ ፖዚሽን ላይ ለመስራት ወይ ከስፔሻል ደብዳቤ ብታጽፉ ወይ ደግሞ እዛ ሰው የሚሰራ ካለ በጣም አሪፍ ነው ብዬ አስባለሁ። እንደዚህ ብታደርጉ አሪፍ ነው። ይሄ ነው ሀሳቤ። እሺ አንድ ሌላ የመጨረሻ እድል ጥያቄ ያለው ይላል። I have a question. Yeah, እሺ Where did you find these internship opportunities? Or did you just look everywhere? ጋይስ ይሰማችኋል? ሄሎ ይሰማል? አሁን ይሰማል። In your time, where did you find all these internship opportunities? Or did you just look everywhere? Or did you have specific sources like LinkedIn or some couple Telegram groups? Or was it word of mouth? Anything? የኔ ኤክስፒሪየንስ ከሆነ እኔ ላይክ በጓደኛ ምናምን ነበር ከጓደኛዬ ጋር አብረን ነበር ያገኘነው። ግን ሪኮመንድ ማድረገው ሊንክዲን ምናምን ላይ ፖስት ያደርጋሉ እና ደግሞ ከዚህ በፊት የወጡ ልጆችን ኤክስፒሪየንስ መጠየቅ ምናምን ጥሩ ይመስለኛል። እና ፈይሰል ደግሞ ምን እንደሚለው እንስማ። እንዳለው ነው
እኔም በማውቀው ሰው በኩል ነው የገባሁት መጀመሪያ ላይ። ግን እንትን አለ አልፋ ግሩፕ ላይ ታች ያደረኩት ዶክመንት አለ አይደል? እነዛ ሶፍትዌሮች በዚህ ስላሉ እዚህ ላይ ያሉ ከዚህ በፊት የነበሩ ተማሪዎች ኮምፓይል ያደረጉት ዶክመንት ነው እና እሱን ብታዩ ይጠቅማችኋል ብዬ አስባለሁ። በተጨማሪ ተማሪ ጠይቁ፣ በቃ ፎርዚሮች ምን ጠይቁ። ፕላስ ተመስገን ቅድም ያልካቸው ምን እንደሚሰጡ ምናምን ኢንፎርሜሽን ስጣቸው። ሌላው ቴሌግራም ላይ ራሱ የቴክ ግሩፖች ላይ ይለቀቃሉ ኦፖርቹኒቲዎች። በተለይ በጣም ብዙ ቦታ ራሱ ይታያሉ። ከአንዱ ማስታወቂያ በተለይ ብዙ ቦታ ይታያል። እነሱን እድሎችን መጠቀም ትችላላችሁ። የሆነ ታክቲሊ አንድ አይነት መንገድ አለ፣ በተለያየ መንገድ ልታገኙ ትችላላችሁ። ኦኬ ተመልሶልሃል ማስ? አመሰግናለሁ። ኦኬ እሺ ሌላ ሰው? ኦኬ እሺ ቢጠይቅ ሌላ ሰው አለ? ሌላ ጥያቄ ከሌለ እድሉ ቢሰጠኝ ተጨማሪ ላይ ያ ጠይቅ። ቀደም ስለ ኦንላይኑ ስታወሩ እንደ አንድ አማራጭ ያው ብዙም ላይቀበሉት ይችላሉ፣ ግን እንዲሁ ኦፖርቹኒቲውን የምናገኝበት ቻንስ ካለ ምንድን ነው የኦንላይን ሲሆን የምናገኝበት? ያው የአካሉን ጀስት በአካል ሄደን መጠየቅ ሊኖርብን ይችላል። የኦንላይኑ ፕላትፎርሞች አሉ ለኢንተርንሺፕ ወይንስ እንዴት? እንደማይፈቀድ ግን ላይክ እርግጠኛ ናቸው? ፌስ ላይክ ኦንላይን ምናምን እርግጠኛ ያለው የሚፈቀድ አይመስለኝም። ሌላ ግቢ እኔ እንጃ በሲኤስ ነው የት ነው እንደማይፈቀድ ነው ማለት ነው። በአካል እንደው የሆነ በሳምንት እንደዚህ አይነት ቀን ሂድ ምናምን የሚል አላቸው። የኛ ግቢ ስፔሲፊካሊ በዛ የሰማሁት የለም፣ ግን ኢንፎርማሊ እንደዛ ነው የተረዳሁት። በአካል እንሰራ እንደሚፈለግ ነገር እርግጠኛ አይደለሁም። ጥቅሙ ብዬ ማስበው እኔ እንትን ነው ይሄ ላይክ ክፍለ ሀገር ያሉ ልጆች እዚህ ላለ ካምፓኒ መስራት ይችላሉ። እዚህ ያለውን ሀስል ይቀንስላቸዋል ምናምን ነገር። ግን ከተገኘ ሃይሊ ሪኮመንድ የሚደረገው ግን ኢንፐርሰን ኢንተርንሺፕ ነው እኔ ሪኮመንድ ማድረገው። ግን እንደ ሳጀሽን ኢትዮዊር መሰለኝ ኦንላይን እኔ የማውቀው ከዚህ በፊት ኦንላይን ሲሰሩ የነበሩት ኢንኬዝ ከፈለጋችሁ ማለት ነው። ዮርዲ ተመልሶልሃል? ኦኬ እሺ ከዚህ በኋላ ጥያቄ ከሌለ ሰዓትም ስለሄደ የኢንተርንሺፕ ትራኪንግ ሲስተሙን ቪዲዮ ሪከርድ አድርገው ላይክ ዲሞን ምናምን እንዲያሳዩ፣ ከዛ ሌላ ሴሽን ካስፈለገ እሱን እንትን እንላለን፣ ሌላ ሴሽን እናዘጋጃለን ለሱ። ስለዚህ ዲሞ ኦር ቪዲዮን ፖስት እናደርጋለን። ፈይሰል እና ተሚ የምትጨምሩት የመጨረሻ ነገር ካለ ከኢንተርንሺፕም ጋር ላይገናኝ ይችላል። ኦር 2 ዓመት 1 ዓመት የሚቀራቸው ልጆች አሉ አይስ ላይ ኦር ዩኒቨርሲቲ ላይ አስ ጀነራል እና የምትመክሯቸው ነገር ካለ እንደ ሲኒየር። እዚህ ዳዊትም አለ ከሲኒየር ናፊያድም አለ። ስለዚህ እናንተም የምትመክሯቸው ነገር ካለ የተወሰነ ነገር በሏቸው እና ከዛ እንጨርሳለን። ከተሚን ጀምር 2 ደቂቃ። ኦኬ ተመስገን ወጥቷል መሰለኝ። እሺ ፈይሰል ማይክ ኦፍ ነበር። ደስ ብሎኝ ብዙም ለምክር ሰው ነኝ ያላሰብም፣ ግን ትንሽ ፎርጂ ስለደረስኩ የሆነ ነገር ልበላችሁ። እኔ እንጃ ቀዳማዊ ነኝ እኔ የሆነ ሰርዲ ስደርስ ፎርጂ ስደርስ ምናምን የሆነ ነገር ያሳየኛል የሚለውን ነገር ትታችሁ ጠይቁ ሲኒዮቻችሁን ምናምን። ሲኒዮች 4ኛ 3ኛ ዓመት ተማሪ አይደለም
ውጭ ላይ የሆነ የምታውቁት ስራ ላይ ሰው ሊሆን ይችላል ምናምን ሶሻል ሚዲያ ላይ ያወቃችሁ ሰው ሊሆን ይችላል። ብቻ ወደፊት የሆነ ነገር ክላስ ላይ እየተማርኩ ምናምን የሆነ ነገር ሊወጣለሁ ብላችሁ አታስቡ። ዲግ ማድረግ በራሳችሁ እንትን ለማለት በተለይ ሰከንድ ዩር ሰርድ ያላችሁ ጊዜ ያለ ክላስ ጨርስ ምናምን እና የሆነ የሚጠበቅ እውቀት ይዛችሁ ለመውጣት ቅደሙ ነገር የሆነ ቀድማችሁ ለመሄድ ሞክሩ። እስኪል መያዝ ላይ ምናምን አተኩሩ። ሌላ ምን እላለሁ ሞልቷል ምክር ማግኘት ነው ሳይሆን ነው። እሺ ናፊያድ ላይብራሪ ነኝ ብሏለች። ዳዊት ከቻልክ ወይ ከተመቸ የምትለው ነገር አለ? ዴቭ ይሰማል? ኦኬ እሺ ሶ እዚህ ጋር ዴቭ አልተመቸውም መሰለኝ። ስለዚህ አሁን እዚህ ጋር እንጨርሳለን። እኔ ልላችሁ የምፈልገው ነገር ላይክ ኢንቫይሮንመንታችሁን በደንብ ቼክ ለማድረግ ሞክሩ። ከእናንተ የሆነ ሊሚትድ መሆን የለባችሁ። የአካባቢ ያላችሁበት አካባቢ ላይ ነው የምትወሰኑት እና አስማች አስ ፖሲብል ኢንቫይሮንመንታችሁን ላይክ ከእናንተ በላይ እንትን ከሚያደርጉ ፐርፎርም ከሚያደርጉ ልጆች ጋር ምናምን ለመሆን ሞከሩ። ከዛ በተረፈ ደግሞ ግቢ ላይ ሀብፋን በቃ እንትን ሳትሉ እንዳያልቅባችሁ ጊዜው እኛ እንዳለቀብን ላይክ ከዶርም ሜቶቻችሁ ጋር ከጓደኞቻችሁ ጋር ምናምን ሀብፋን ጥሩ ጥሩ ጊዜን አሳልፉ። ሜሞሪ ምናምን አስቀምጡ። ይህን ነው እኔ የምላችሁ። ቴንኪዩ አቴንድ ስላደረጋችሁ ሁላችሁንም አመሰግናለሁ በጣም። ጨርሰናል።